አይ ቲንክ እንደ አገባባቸው አያና ነው መሰለኝ። ከአያና የልብ እንሄዳለን። እሺ ቴዲ እንዴት ናችሁ? ደህና ናችሁ ወይ? ብዙ የሚገራርም ትንተና እንሰማለን። ይሄ የማዳከም ስራ ባለፈውም አይ ቲንክ መጨረሻ ላይ የተናገርኩት ነገር ነውና ብዙ ሰዎች የሬጂም ቼንጅ ሲባል መንግስት ውስጥ ተገብቶ የሚቀየርበት ምናምን አድርገው የታሰበ ነበርና ሬጂሙ ምን የት ላይ ነው ቆሞ ያለውን ነው የሚቀየረው እንጂ ሬጂሙን ራሱን መቀየር አያስፈልግም። ዓለም ላይ ያሉ ሀገራትን አሜሪካ የምታይበት የተለያየ መንገድ አላት። አንዳንዶቹ ዳይሬክት ኤንድ ኦፕንሊ ሆስታይል የሚባሉት እንደነ ኢራን አይነት በመፎከር ደረጃ ሞት ለአሜሪካ የሚሉ ባንዲራ የሚያቃጥሉ እንደዛ አይነት አመለካከት ያላቸውን ሀገሮች በተቻለ መጠን ድጥ ላይ እንዲሮጡ ነው የሚፈልገው። ትሬድ ሚል ላይ ዞሮ በ10 አመት በ20 አመት ሲገመገም ሂደታቸው ፈቅ ማይል እንዲሆን በኃይል በፖለቲካ ተጽዕኖ በኢኮኖሚ ብዙ እንዲርቁ አይፈለግም። የአሜሪካ አካሄድ አስተሳሰብ በነገራችን ላይ የጀነራል ፖለቲካቸውን የሚያዩበት መንገድ ሁለተኛው ዓለም ጦርነት ላይ ነው በጣም የተቀየረው። እንትን ባለፈውም ነካርጌዋለሁ። ፐርል ሃርበር ሃዋይ ላይ ሲመታ ከዛ በፊት የነበራቸው አካሄድ ዩኤስ to the continental United States ላይ ፎከስ ያደረገ ነበር እና ኖርት አሜሪካ ላይ ቢግፋቢል ዩሮፕ ውስጥ ከለንደን ጋር ነው ያው ታሪካዊ ትስስር ስላላቸው ከ18ኛው ክፍለ ዘመን ከአሜሪካ መስረታ ጀምሮ ማለት ነው። ከዛ ውጪ ሊሚትድ የሆነ ራሳቸው ጋር ይቀር ነበር። ሲመቱ ፐርል ሃርበር ሲጠቃ ነው ኤክስቴንድ ያደረጉት። ከዛ ዓለምን ሁሉ ካልተቆጣጠርን ቤታችን ድረስ መጥቶ ያንኳኳል። የሴፍቲ የሴኩሪቲ የኮንትሮል ጉዳይ ሌላ ኃያል መሆን የሚቻለው ቤት ተቀምጣ አይደለም። ኢንትረስትህን ሁሉ ቦታ ማስከበር አለብህ። ባህር ላይ ማስከበር አለብህ። ቴሪቶሪያሊ እንደ ትልቅነት ኢንትረስትህን የምታስከብርበትን ቦታ እንደዛው ስኮፑ ይሰፋል ማለት ነው። አሜሪካ ኢንትረስቷን ከምታስከብርባቸው ቦታዎች አንዱ ትልቁ ኤሪያ የሚድል ኢስት የሚባለው እኛም የምንጋራው ይሄ ሬድ ሲ ስትሬት ኦፍ ሃርሙዝ ምናምን ያሉበት ትልቅ ትራንዚት ያለበት ኤሪያ ነውና ቀደም ያልኩ ሆስታይል ኦፕንሊ ሆስታይል የሆኑ አሜሪካን ኦፕንሊ ሆስቲሊቲ ያላቸው ግጭቶች ያላቸው ሀገሮች የሚገኙበትም አካባቢ እንደመሆኑ የእስራኤል ህልውና ለአሜሪካ በጣም ክሪቲካል ተደርጎ የሚታየው ለዛ ነው። ኦፍ ኮርስ ለህዝብ ትስስሩ በቴክኖሎጂ በብዙ ነገር አለ። ያው እሱ ሌላው ዲቴይሉ ውስጥና እንትን ውስጥ አንገባ ማለት በጣም ቁርኝት አላቸው። እስራኤል በጣም ትልቅ ሀገር ሆነ አይደለም። በነገራችን የአሜሪካ ስቴቶች ውስጥ ስቴት ብትሆን አይ ቲንክ 47ኛ ምናምን ነው የምትሆነው። አላስካ በስፋቱ መሬቱን ብቻ ውሃውን ትተ መሬቱ ብቻ 80 እስራኤሎች ነው የአላስካ ስፋት አንዱ ስቴት። መሬቱን አይደለም በህዝብ ብዛትም ጥቂት ነው፣ ግን ካለው ስትራቴጂካል ፖዚሽን ካለው የህዝብ ትስስር አሜሪካ ውስጥ ያሉ ሴኔተሮች ባለሀብቶች ብታይኩ የጂውሽ ትራዲሽን አለው ሰፊ ነው። ያንን ትስስር እዛ መሃል ላይ ሆኖ ያለው የእስራኤል ህልውና በጣም ክሪቲካል የሆነ ፖዚሽኒንግም ነው። እሱን ደግሞ ሌቨሬጅ አድርገው እነኚህን አንታይ ዩኤስ ኢንትረስት ኢንክሊኔሽን አላቸው የሚሏቸውን አካላት ለማጥቃት ይጠቀሙበታል። አሁን የሰሞኑን የተሆነው ነገር ብዙ ነገር ተሞክሮበታል። አንደኛ አይረን ዶም ተሞክሮበታል። ከዚህ በፊት አይረን ዶም ምን ያህል እንደሚሰራ እንደማይሰራ ባይዘይ ያልተሞከረ መሳሪያ ማለት መሳሪያ አይደለም። ያልተሞከረ ዲፌንስ አይደለም። እንዳንድ ሀገር ገንብቻለሁ ብለ ስታበቃ ቴስት መደረግ አለበት። ዝም ብሎ ይሄ በእንትን ራስ ቴስት የምታደርገው ሳይሆን ባትል ቴስትድ የሚባል ነገር አለ። በውጊያ በአካባቢው ላይ ባለው ፓወር ቴስት ተደርጎ መቋቋም ይችላል የሚለው በጣም የተሞከረበት ጊዜ ነው። ሌላኛው ማፕ የሚባለው ይሄ ማሲቭ ኦርዲናንስ ቦምብ ለመጀመሪያ ጊዜ ነው አሜሪካ የጣለችው። ቢቶች በዚህ ደረጃ በረው በተቀናጀ መንገድ ሰርተው አያውቅም። እነኚህ ነገሮች ፓወሮቻቸውን የሞከሩበት ነው አንደኛ። ሁለተኛ ደግሞ ኢራን ያለውን ማዕቀብ ሰርከምቨንት የምታደርግበት መንገድ አግኝታለች። ሰፊ ሀገር እንደመሆኑ ሪሶርስ ስላለው በኢንተርናሽናል ኮሚኒቲ በኩል ነው ያው ዩናይትድ ኔሽንን በደንብ ነው የሚጠቀሙበት አሜሪካውያኑና አውሮፓውያኑ ጁሾች። እሱን ሰርከምቨንት አድርጋ ኢራን የነዳጅ ገበያን ተጠቅማ ገንዘብ እያገኘች ፓወር እያደረጀች ኒውክሌርን ማብላላቱ ላይ እየገፋች ስለሆነ ወደ ኋላ የመመለሱ ስራ እንዲሰራ በር የተከፈተበት ነውና
አሁን ይሄ ካታር ላይ የተደረገው ጥቃት በነገራችን ላይ ፌስ ሴቪንግ ይባላል። አንድን ሀገር እንደ ሀገር በተለይ እንደ ኢራን አይነት ትልቅ ሀገርን ሙሉ በሙሉ ድምጥማጡን ላውጣው ብለህ የምትዋጋ ከሆነ ሌላ ሪፕሪኬሽን አለ፣ ሌላ ጉዳት አለ። አሁን ይሄ ስትሬት ኦፍ ሆርሙዝ መዝጋት ምናምን ብቻ አይደለም፣ እንደ ህዝብ ራሱ ተበትኖ የሚኖርበት አለ። አሜሪካ ውስጥ ብዙ ቦታ አለ። ሌላ አይነት ጥቃት ስለሚያመጣ አቅሙን ካዳከምክና ወደ ኋላ እንደመለስከው ሪትሪት እንዲያደርግና አሁን በኢንተርናሽናል እንትን ይመጣሉ ተደራድረው ኒውክሌር እንትናቸውን በሰው ማስገምገም ምናምን ይጀምራሉ፣ ሰረንደር ያደርጋሉ በተወሰነ ደረጃ። ሶ ሬጂሙ ተቀይሯል ማለት ነው። ሆስታይል ከነበረው ማንንም አይነካኝም አላሳይም ምናምን ከሚለው ሰረንደር ያደርጋል። ግን ክብሩን ከነካው ወደዛ አይሄድም። ሶ ለክብሩ ሲባል አነስተኛ ጥቃት እንዲያደርግ ትፈቅድለታል። ከፍተኛ ሪታሊዬሽን አትፈቅድም። ኮንትሮልድ የሆነ ፌስ ሴቪንግ አታክ ያደርጋል። ከዛ እሱን እንዳደረገ በቃ ተው የሚል ሰው ይመጣና ታረቀ ትባላለህ። ግን ኢን ሪያሊቲ ካፒቹሌት ነው ያደረገው። ተጎድተሃል ማለት ነው። ያው ዝም ብለህ በባዶ እጁ አልቻልናችሁም አትልም፣ የሀገር ክብር ስላለ። ሶ ኮንትሮልድ የሆነ ሪታሊዬሽን ልታደርግ ይፈቀድልሃል፣ ለፌስ ሴቪንግ ማለት ነው፣ ዲፕሎማቲክ ፌስ ሴቪንግ። እኔ እንደዛ ነው ያየሁት። ግን አሜሪካም እስራኤልም በተለይ አሜሪካ ትልልቅ ነገሮችን የሞከረችበት የሚሰራውና የማይሰራውን ዲፕሎማቲክ ሚሊተሪ የተለያየ ነገር የሞከረችበት ነው። ሶ እንደዛ ነው የማየው። ያው አሁን በተወሰነ ደረጃ የተረጋጋ ነገር እናያለን። ግን እስቲ እዛ ጋር አንድ ጥያቄ እንትኑስ እንዴት አለ ላስከትልልና ወደ ሌሎች መጣለሁ። አሁን ለምሳሌ ብዙዎቹ የፖለቲከኞች የሚያነሷቸው አንድ ብርቱ ጉዳይ አለ፣ የሎቢስቶች ጉዳይ ማለት ነው። የአሜሪካ ፖለቲካ ብዙ ጊዜ ኦልሞስት ሁል ጊዜ ፕሮ እስራኤል ዳይሬክሽን ነው የሚሄደው። ኢቨን አንዳንድ ጊዜ እንኳን የአሜሪካ ናሽናል ኢንተረስት ከእስራኤል ናሽናል ኢንተረስት ጋር ኮንፍሊክት ወይም ደግሞ ኮላይድ በሚያደርግ ጊዜ እንኳን በእስራኤል ዳይሬክሽን ነው የሚጓዘው። ለዚህ ደግሞ የሎቢስቶች ሚና በጣም ፓወርፉል ሎቢስቶች አሏቸው። ምንም ሁሉም ሰው የሚያውቀው ነው። በራሳቸው ባልሆነ ጦርነት እንዲጠመዱ አድርገዋቸዋል የሚሉ ወገኖች አሉ። ሁለተኛ የአሜሪካ ፖለቲካ ውስጥ እንደፈለጉ ብዙ ነገሮችን እነዚህ ስካንዳሎችን በማመቻቸት የኤፕስቲን ፋይሎችን የምታውቋቸው ናቸው። ገንዘብ ለካምፔን በሚያደርጉበት ሰዓት ላይ እንደዚህ ኢንዶርስ በማድረጉ ረገድ ከነሱ ጋር አጌንስት ሆነ የቆምክ ሰዓት ደግሞ ከፖለቲካው ዓለም በማሰናበቱ ረገድ ብዙ ግድያዎችን ጨምሮ ብዙ ጣልቃ ገብነቶች እንዳሉና በዚህም ደግሞ በተለይም ደግሞ የነጩን ማህበረሰብ ያስቆጣ ደረጃ ላይ ደረስንበት ጊዜ ነው ብሎ የሚያስቡ ሰዎች አሉ። በተቃራኒው ደግሞ የሎቢስቶች ሚና ያልተጠና እንቅስቃሴ እስራኤልን እንደ ሀገር እጅግ ከፍተኛ ኪሳራ ውስጥ ከቷታል ብለው የሚያስቡ ሰዎች አሉ። በአጠቃላይ በአሜሪካ ፖለቲካ ውስጥ አሁን ባለው ነባራዊ ሁኔታ የሎቢስቶችን ጉዳይ ወይም ደግሞ የሎቢስቶችን ጣልቃ ገብነት እንዴት ነው የምታየው? አዎ በነገራችን ላይ ለሚዲያ ፍጆታና ለጀነራል ፐብሊክ ፍጆታ የሚደረገው የኢንትረስት ልዩነት እንዳላቸው ተደርጎ የሚቀርበው ነገር እንዳለ ሆኖ ኦቨርኦል በትልቁ ስታየው ምንም የኢንትረስት ልዩነት ሊኖራቸው አይችልም። እንዳልኩ የአንዱ ስቴት 1/80ኛ የምትሆን በጣም ትንሽ የሆነች ሀገር ናት። ካለችበት ፖዚሽን አንጻር እንደ አንድ የአሜሪካ ኤክስቴንሽን ነው የምትታየው በፖለቲካ ውስጥ። በወርልድ ፖለቲክስ ውስጥ ለአሜሪካ ፉት ሆልድ ነች እዛ አካባቢ ላይ። የእስራኤል ሉዓላዊነት አሜሪካ ሳታንኳኳ በር ከፍታ የምትገባበት ሪዝንም ነው። የእስራኤል ህልውናን ማስከበር ቀዳሚ ተደርጎ ፕሬዚዳንት ሲመረጡ ሁሉ ቼክ የሚደረግበት ነው። ይጠየቃል እስራኤል ላይ ያለ አመለካከት እንዴት ነው ተብሎ። ለምን? ኢንትረስቱ ዋን ኤንድ ዘ ሴም ስለሆነ ማለት ነው። ከዛ በተረፈ ለፐብሊኩ ግን ስታወራ ባለው ኮንስቲቲዩሽን በምኑ መሰረት ይሄ ሌላ ሀገር ነው ይሄ ሌላ ሀገር ነው ትላለ። ኢንተርናሽናሊ እንደዛ ስለሚታወቅ ሎቢስቶች ሌላ ችግር ነው። አሜሪካ ውስጥ ሎቢስቶች ምርጫ ውስጥ እንዳይገቡ፣ ሰው እንዳያስመርጡ፣ ፖለቲካውን ረን እንዳያደርጉ መቆጣጠር አለብን የሚል ጥያቄ አለ። ጉድ ላክ ነው ማለት ቢኮዝ ድብን አድርገው ይዘውታል ከላይ እስከታች ድረስ ማለት ነው። ኮርፖሬሽን ነው ሀገሩን ገዝቶ የሚያኖረው። እኔ የማወራው ይሄን ነው። ዋልማርት ምናምን ዝም ብሎ እኛ የምናውቀው ኮርፖሬሽን ሳይሆን የነሱን ፈንድ ኮንትሮል የሚያደርጉት ትልልቆቹ ኮርፖሬሽኖች፣ ትልልቆቹ ባለሀብቶች ፖለቲካውን ኮንትሮል ያደርጋሉ። ቢኮዝ ገንዘብ ከተወሰነ ጊዜ በኋላ ምንም አታደርግም።
ፓወር ነው የምትገዛበት አይደለ? በይሄ እንትን አለ የፒራሚድ እኮ አለ ታች ላይ ምግብና እንትን ነው የምትበላበት ለሰስተናንስ ነው ለሰርቫይቫል ነው። ከዛ ከፍ ስትል ለኮንቲኒዩቲ ነው ለሴኩሪቲ፣ ከዛ ለኮንቲኒዩቲ፣ ከዛ ለፉልፊልመንት ነው፣ ከዛ ፓወር ነው። አለቀ። ለፉልፊልመንት ሰው ልትረዳ ምናምን ትችላለህ። ከዛ ከፍ ስትል ግን ፓወር ብቻ ነው ሊገዛልህ የሚችለው ገንዘብ። ከ10 ቢሊዮን ዶላር በላይ ምን ታደርገዋል? በልታ ጨርሶም ሴኩሪቲ አይሆንም፣ ምንም አታደርግበትም። ፓወር ነው የምትገዛበት። ትሪሊየነሮች ናቸው እነኚህ ድርጅቶች ብዙ ገንዘብ ያዙ። ስለዚህ ፓወርን ነው ኮንትሮል የሚያደርጉበት። ከነሱ እጅ ፓወር አወጣሉ ማለት በጣም ከባድ ነገር ነው የሚሆነው። ስለዚህ እነ ኢፓክ ሌሎችም ላቢስቶች ማለት ለነዛ ፓወር ኢንትረስቶች የሚሰሩ ከዛ ገንዘብ ወስደው ምርጫ ሚዲያ ላይ ምን ላይ የፈለገውን ዝም ብሎ ሰውዬ እና ማርጀሪ ቴይለር እኮ ማለት በጣም እኮ ከባድ ነው ለመምረጥና እንደዛ ነው ማስገው። ግን በቃ ቀባብቷት ከዛ የሚወዳደራትን ሰውዬ እንደዚህ አድርጎ ምናምን ትመጣለች ከተባለች ትመጣለች፣ ትገባለች ከተባለች ትገባለች አይነት ያን ያህል ኮንትሮል አለው። እሱ መቀነስ አለበት። ግን ኦቨርኦል የአሜሪካና የእስራኤልን ኢንትረስት ላይ ያለው ማለት ያው የዋህነት ነገር አንድና ዘሴም እንደ ፍሮንት ኤንድ ወታደር ነው የሚታየው ሀገሩ ራሱ በናሽናል ነው። ምን ደረጃ ላይ ደረሱ መሰለ? አሁን በነገራችን ላይ ነጮቹ በአሜሪካ ፖለቲካ ላይ በነፃነት የሚያወሩ ሰዎች አይደሉም። ልክ እኛው ለምሳሌ የኛ ሀገር ላይ የብሔር ፖለቲካ ወይ ከኦሮሞ ወይ ከአማራ ወይ ከትግራይ ወይ ከስልጤ ብሔርተኛው የተለየ ሀሳብ ካላችሁ ይሄ ስልጤ ጠልነ፣ አማራ ጠልነ፣ ትግራይ ጠልነ፣ ኦሮሞ ጠልነ ብለው ሳይለንስ ያደርጓቸዋል። ልክ እንደዛ ሁሉ ነጮቹ በአሜሪካ ፖለቲካ ጉዳይ ላይ በተለይም ደግሞ የእስራኤልን ጥቅም በሚጻረር ትንታኔ በሚሰጡበት ሰዓት ላይ ሁሉ ሳይለንስ ይደረጋሉ። አንቲሴሜቲክ የሚባሉ ወረዶች እየገቡባቸው ማለት ነው። እነዚህ አሁን እያጉረመረሟቸው ነው እየመጡ ያሉት። ነፃነት በገዛ ሀገራቸው እንደፈለጉ በሀሳብ የመናገር እንኳን በነፃነት የመናገር ደረጃ ላይ እንዳልደረሱና ከዚህ እንዴት ነው የምንላቀቀው የሚል ሀሳብ ላይ እዚህም እዛም ውይይቶችን እንሰማለንና ከዛ አኳያ ነበር የጠየቁ። ሌላኛው ከጦርነት አንፃር አሁን ጦርነት ውስጥ አታስገቡን፣ እኛ ጦርነት አንፈልግም የሚል ኦፍ ኮርስ ፑሽ ባክ አለ። ጦርነቱ ለነሱ ኢንትረስት ነው የምንገባው፣ ለእስራኤል ብለን ለምን ጦርነት እንገባለን የሚል ጀነራል ፐብሊኩ የሚስማማበት አስተሳሰብ ነው። ግን ጦርነቱ የእስራኤል ሊሆን አይችልም ነው እኔ ደግሞ የምለው። ቢኮዝ የፓወር ኢንትረስቱ ባለቤት አሜሪካ ናት። ቢኮዝ እስራኤል እንደ ፓወር ብቻውን ፓወር አይደለም፣ በጣም ትንሽ ነው። ነገርኩ እኮ ለዛ ነው ቅድም የስቴት ኮምፓሪዝኑን ማሳየልህ። በጣም ትንሽ ሀገር ነው በሳይዙ በህዝብ ብዛቱ በምን ግን የአሜሪካ ፉት ሆልድ ነው ሚድል ኢስት ላይ። ስለዚህ ማንኛውም የእስራኤል ኢንትረስት ማንኛውም እሱን አመካኝተህ የምታደርገው ጫና ሚድል ፓወር ሆኖ እንዳይወጣ አጌንስት ዩኤስ ኦፕን ኦፖዚሽን የሆነ ኦፕን አኒማሲቲ ያለውን አካል የምታደቅበት መንገድ ሎንግ ተርም የእስራኤል ኢንትረስት ነው። በየትኛውም ሀገር ሎንግ ተርም ኢንትረስት ለህዝብ አይገባም። ለህዝቡ እኛ ሀገር ራሱ እኮ እንቸገራለን። የባህር በር ሲባል ተውን በእናታችሁ ዳቦ መቼ በላን፣ ሀገር ውስጥ ያለውን ችግር ፍቱ። ምንድነው ሎንግ ተርም ኢንትረስት ለኖርማሉ ህዝብ አይገባውም። ሾርት ተርም ኢንትረስት ላይ ፎከስ ያደርጋል። ኖርማል ነው። የአሜሪካም ሁሉም የተማረም ሀገር አለ። የሎንግ ተርም ኢንትረስት ግን የአሜሪካ ኢንትረስት ነው። አሜሪካ ሌላ ሀያል ሆና ለመቆየት ትልቁ የሚያስፈልጋት ነገር አሁን በነገራችን ላይ ሌላ መጨረሻ ልናገር፣ ይሄ መጨረሻው የተሞከረው ነገር ምንድነው ታውቃለህ? ከ6 ወር በፊት ራሻ ሄዳ ተፈራረመች ከኢራን ጋር የሚሊተሪ አግሪመንት እንረዳቸው። እሱ አሁን ቴስት ተደረገ። ልክ አይረን ዶሙ ቴስት እንደተደረገው ማፕን ቦምቡን ቴስት እንደተደረገው ያ አላያንስም ቴስት ተደረገ። ነቅነቅ አልተባለም ከራሻ በኩል። እሱ እንዳይሰራም ማድረግ ትችላለና ሌላ ያያልነቱን ለማቆየት ፓወርን ለማቆየት የሚወሰዱ እርምጃዎች ናቸው። ጀነራል ፐብሊኩ ግን ስለማይረዳው ፑሽ ባክ ይኖራል። በጣም ሃይስት ኤሊት ደረጃ የሚሰራ ነገር ነው ብዬ ነው ማምነው። ቴንክ ዩ ቴዲ። ግን እስራኤል ታሸንፋለች። ስለ ጋዛ የተነሳው ነገር አለ የተነሳው ነገር አንደኛ የጋዛ ወይም ሐማስ እና እስራኤል ጦርነት የሃይማኖት አይደለም፣ የማንነት ነው፣ ህልውና ጦርነት ነው። ምክንያቱም ሐማስ የምታዩት ጋዛ መብራትም ውሃም ምግብም እንዲሁም ሲቆስሉ ራሱ መተው የሚታከሙ ስራ የሚሰሩት እስራኤል ሀገር ነው። ግን ደግሞ ሐማስ ከምን አንጻር ነው ጉልበቱን አፈርጥሞ መዋጊያው መሰረ ይዞ ፋይናንሱ ከየት ነው? ከኢራን ነው። አንደኛ ወዳችሁ ኦሪት ዘዳግም ምዕራፍ 13 ላይ ስለ ኢራን እና ስለ እስራኤል ሀገር ማየት ያስፈልጋል። ከዛ ቀጥል ደግሞ ስለ እስራኤል እና ስለ ኢራን ጦርነት የጥቅም አይደለም
ወይም እስራኤል ከኢራን ጋር የገጠመችው ጦርነት በዘፈቀደ አይደለም፣ በሞሳድ ነው። በመረጃና በማስረጃ ለእስራኤል አስጊ የሆኑ ነገሮችን ትመታለች። ወይም ዲፕሎማሲ ጥረት ተደርጎ ብዙ ነገሮች ተደርጎ ነው። አብዛኛውን ጊዜ በጣም የሚያሳዝነኝ ቴዲ በጣም ያሳዝነኛል። የኢትዮጵያውያኖች የራሷ እያረረባት የሰው ታማስላለች እና ለምሳሌ ከሐማስ ጋር የገጠምነው ማስታወስ ይቻላል። 7 ቀን 10ኛ ወር ጆኖሳይድ ተፈጽሞ ህፃኖች ተደፍረው ህፃኖች ተገለው በምግብ ማሞቂያ ላይ የ3 ዓመት ህፃን እናቲቱን እየደፈሩ አባትየውን እየደበደቡ ህፃኑን ማሞቂያ ውስጥ አግብተው ማክሲመም አድርገው እንዲሞት ያደረጉበት ነገር ነው። ወጣቶች ታረዱበት ነው። አስከሬን የተጎተተበት ነው። ወታደር አስከሬን እንግዲህ ቴዲ የሞተ ነፍስ እንግዲህ መጎተት ማለት በጣም ማስቸጋሪነት ነው ያለው። ያ የተደረገበት ነው። ኢራን እና እስራኤል ጦርነት የተካሄደበት ምክንያት ከጥቅም አንጻር ነው፣ ከፖለቲካ አንጻር ነው ወይስ ከሃይማኖት አንጻር ነው? እንግዲህ ከኢራን እስራኤል 2500 ኪሎ ሜትር ርቀት ያለበት፣ ኢራኖች ሙስሊም እምነት የሚከተሉ ቋንቋቸው ፋርሲ ነው። አንድ ጊዜ እዚህ ጋር አላስቆመ። የቤቱ ህግ አለ። የቤቱ ህግ በተቻለ መጠን ፖለቲካውን ብቻ መተንተን ያለብን የሚል ነው። ስለዚህ የሃይማኖቱን ጉዳይ ትዘልና ፖለቲካዊ ነክ እና የኢራንና የእስራኤል ጦርነት ምንድን ነው የሚያገናኛቸው ነው? ከምን አንጻር ነው? እንግዲህ ኢራንና እስራኤል 2500 ኪሎ ሜትር ርቀት ነው ያለው። ማን ነው ጦርነቱን ቅድሚያ የጀመረ ነው? እስራኤል አይደለም የጀመረችው። ዲፕሎማሲያዊ ጥረት ተደርጓል፣ ውይይት ተደርጓል። እንግዲህ ድሮን፣ ፕላስቲክ ሚሳኤል የመጀመሪያ ጊዜ ካያችሁ 200 ነው የተተኮሰው። ከ200 ውስጥ 180ውን አየር ላይ የሸከፈበት ነው። ወይም የዳዊት ወንጨፍ ወይም አይረን ዶር 99% ስራውን የሰራበት ነው። ምክንያቱም እኛ እየኖርነ እኛ ያለንበት ነው። ምንም የወደመ ተቋማት የለም። ያው እንግዲህ ጦርነት ላይ ድንጋይ አይደለም የሚወረወረው። ጦርነት ያው አውዳሚ ነው። ምክንያቱም አንድን ነገር ለማክሸፍ ሲባል ኮስት ይደረጋል። ግን የኢራንና የእስራኤል ጦርነት እስራኤል ህልውና ነው፣ የመኖር ነው፣ የመኖርና ያለመኖር ነው። ማለትም ኢራን የተነሳችበት ምንድነው? እስራኤልን ከሚድል ኢስት ወይም ከዓለም ካርታ ማጥፋት አለብን ነው። ከምን አንጻር ነው እስራኤል ከዓለም ካርታ ላይ አጥፋት የወሰኑ ነው? ምክንያቱም ሐማስ አሁን ለምሳሌ ኢራን ከፍተኛ የሐማስን እና የኢዝባላን በደቡባዊ እስራኤል የሐማስን በሰሜን እስራኤል የኢዝባላን ሽምቅ ተዋጊ ቴሮሪስት ገዳይ የምታስታጥቅ የምትረዳ የምታሰለጥን ናት። ሁለተኛ እስራኤል ከምን አንጻር ነው ማለት እስራኤል አስፈላጊ የሆኑትን ነገሮች በሞሳድ ነው የምትመታ እንጂ ዝም ብላ በዘፈቀደ አይደለም። ወታደራዊ ክንፉን ነው ወይስ ፖለቲካዊ ክንፉን ነው የምትመታ ነው? እስካሁን ድረስ ፖለቲካዊ ክንፍን የመታችው ነገር የለም። ወታደራዊ ክንፍን መታለች። ይህ ለምሳሌ ኒውክሌር ላይ ማብላያ ወይም ለሰላም ለጥቅም ነው ለኃይል ነው አይደል የተባለው። ለኃይል ጥቅም የሚሆን ከሆነ ተራራማ ሰንሰለትን ወይም ጫካን ይዞ ጥልቀት ጉድጓድ ያለበት ሆኖ ለምን መገንባት አስፈለገ? ይህ ኒውክሌር ኃይል ማብላያ ወይም ለህዝብ የሚጠቅም ጥቅም የሚያመጣ ጉዳት ከሌለው ስውር ቦታ ለመስራት ለምን አስፈለገ? ቆይ አንድ ጥያቄ ልጠይቅ። እስራኤል ኒውክሌር አላት የላትም? እስራኤል ኒውክሌር አላት የላትም? ይህን ጥያቄ አልመልስልህም። እሺ ችግር የለውም፣ መብት ነው። ማለት እንደ አንድ ቤተ እስራኤሊ የእስራኤልን ደህንነት ወይም የእስራኤል ማንነትን አደጋ የሚጥል ነገር መረጃ አልሰጠም። ትክክል። እዚህ ቲክቶክ ላይ ያሉ ሰዎች ወስደው ይናገራሉ። ትክክለኛ ነገር ነው። ወረኛ ናቸው። ለምሳሌ ኔጎሽዬሽን ላይ ነበራችሁ አይደል? እስራኤል እና ኢራን እንደምናውቀው የጄሲፒኦኤ ወይም ደግሞ ይሄ የአምስቱ የጸጥታው ምክር ቤት አባላት ፕላስ ጀርመኒ የአሜሪካ የመካከለኛው ምስራቅ መልእክተኛ ስቲቭ ውድኮቭ ባለበት ለእሁድ ንግግር ላይ ለመነጋገር በእስራኤል በኢራን ጉዳይ ላይ ለመነጋገር ቀጠሮ በያዙበት ነው ለተአርብ እስራኤላውያን ቶክስ የከፈቱት። አንደኛ ቴዲ ግልጽ ላድርግልህ፣ ቶክስ የተከፈተበት ቀን
ኢራናውያን እስራኤልን እናጠፋታለን ብለው 2000 ምናምን ዓመተ ምህረት ያስቀመጡበት ጊዜ ታይም ላይ ነበር። ይሄ ታይም እስራኤል እርምጃ የወሰደችበት የመጀመሪያው ቀን ኢራን እስራኤልን አጠፋለሁ ብላ ያስቀመጠችበት ጊዜ ነበር። ያን ጊዜ ገልብጣ ነው እስራኤል አጸፋነት የመጣችው። መጀመሪያ ጊዜ ፕላስቲክ ሚሳኤል ወይም ድሮኖች ሲላኩ ያው የኢራን ድሮኖች የምታውቋቸው አብዛኛዎች ተጠልፈው ነው የሚወርቁት። አብዛኛዎች ደግሞ በሞሳድ አይደለም በግምት ነው የሚልኩት። እስራኤል አሁን ስትመታ ከዛ በፊት አሁን ለምሳሌ ከዛ በፊት እኚህ ሰዎች ይሄ ኤንፒቲ የሚባል ይሄንን ፕሮሊፌሬሽን ትሬቲ የሚባል የተፈራረሙ ሰዎች ናቸው። የጂሲፒኦኤ አባል ሆነው እያንዳንዱን ቅድመ ሁኔታ ተከትለው እየሄዱ ያሉ ሰዎች ናቸው። ቁጥሩ ምናልባት አንዳንድ ጊዜ ይገርማቸዋል። ከ5000 ጊዜ በላይ የተለያዩ ጎብኚዎችን ሀገራቸውን ከፍተው ሲያስጎበኙ ነበር። አንዱም ሪፖርት ኢራናውያን ኒውክሌር የሚያብላሉት ጅምላ ጨራሽ መሳሪያ ለመስራት ነው የሚል ወይም ደግሞ ወደዛ ሊገፋ የሚችል ሪፖርት አልቀረበባቸውም። እያንዳንዱን ነገር በራቸውን ከፍተው እያሳዩ ነው። በእስራኤል በኩል ያለው ግን አንተ እንዳልከው ምንም ዝግ ነው። እኚህ ሰዎች ከሀስከፐ ህግን ተከትለው እየሄዱ እንዳሉ ሁሉም ሲናገሩ ሰምተሃል። ሁሉም ይናገራሉና በዚህ መሃል ፕሮቮክ ያደረጓቸው የእስራኤል ጥቃት ነው። ስለዚህ ለዓለም አቀፉ ማህበረሰብ ወይም ደግሞ ለዲፕሎማሲ አልገዛም ያለችው እስራኤል ናት። ለዚህ ደግሞ በዋነኛነት አሜሪካንን ስለምትተማመን ነው። ዲፕሎማሲን አፈር ከድሜ ነው ያበሉት ወይም ደግሞ ጣሱት ተብለው የሚወቀሱት እነሱ ናቸውና ሁሉም ነገር በቁጥጥር ስር ባለበት ሁኔታ ላይ እስራኤላውያን ድንገት ጥቃት የፈጸሙት ለምንድን ነው? ምናልባት የምታውቀው ነገር ካለ ድንገት አይደለም ቴዲ፣ ድንገት አይደለም። እዚህ ላይ ይቅርታ አድርግልኝ፣ ድንገት አይደለም ማለት በሐማስ 7 ቀን 10ኛ ወር 2004 ዓ.ም ድንገተኛ ጥቃት ሲያደርሱ ኢራን ናት እጇን ያስገባችው። እንደገና በሰሜኑ ክፍል ከዮርዳኖስ ጋር ውጊያ በነበረበት ሰዓትም ኢራናውያን ናቸው፣ እስራኤል አይደለችም። ቶታል ይሄ ድንገተኛ አይደለም። ህግን የጣሰችው ኢራን እንጂ እስራኤል አይደለችም። ሁለተኛ እስራኤል መተማመኛዋ እግዚአብሔር ነው፣ እግዚአብሔር ቃል ኪዳን ሀገር ስለሆነች ማለት ነው። ከዛ ተረፈ ምንድነው እስራኤል በግምት የምትመታውንበት ነገር የለም ማለት እስራኤል እርምጃ ስትወስድ በሞሳድ መሰረት ነው ጥናት ተደርጎበት ትክክለኛ 100% መረጃ ተይዞበት ሲቪልን በማይጎዳ መልኩ ካያቸው አብዛኛውን ጊዜ ማለት ከአብዛኛውን ጊዜ ሲቪሎችን አካቶ ነው የሚሩት። እሳቸው ሐማስን ስታየው ሂዝባላን ስታየው ሲቪሎች ውስጥ ነው ካየው ትምህርት ቤት መስጊዶች ውስጥ ወይም ሃይማኖት ተቋማት ውስጥ ነው የሚያደርጉት። አማራጭ አይደለም። ገብተዋል። ህልውና ነው ይሄ ህልውና ነው። የህልውና ትግል ላይ ኢራን ናት ትንኮሳ የምታደርግ መጀመሪያ የምትመታውም የምትለውም ኢራን ናት። እንግዲህ አጸፋ መት ነው። ሁለተኛ ደግሞ ይሄ አሁን የተጀመረ ነገር አይደለም። እንግዲህ በዓለም ላይ ትልቅ ሞሳድ ያለ እስራኤል ነው። በስለላ መረጃውን ይዛ ዲፕሎማሲያዊ ጥረት ተደርጎ አስፈላጊ ለእስራኤል ሀገር ለእስራኤል ህዝብ ወይም እንደ እስራኤል ታላቅ ህዝብና ትንሽ ናት የሚባል ነገር አለ። ታላቅ ህዝብ ሀያል የሆነች ህዝብ ዳውላይ ሀገር ራሷን የምታስለኝ ራሷ መንግስት የራሷ ህግ ያለበት ሀገር ግን ለምሳሌ እስራኤል ከተለያዩ አረብ ሀገራት ጋር ዲፕሎማሲ ስምምነት አላት። ከኢራን ጋር ግን በሚገርም ብትሄዲ ኢራናውያን ቤተ እስራኤል እንዳለው ህዝቦች አያውቁም። ከኢራን የመጡ ቤተ እስራኤሎች አሉ። ቤተሰቦቻቸውን እንኳን ባለው የፖለቲካዊ ችግር ማግኘት መገናኘት ያልቻሉ ኢራናውያን አሉ። ከኢራን የመጡ ቤተ እስራኤሎች አሉ። ኢራን ከምን አንጻር ነው ለምሳሌ ከኢራን እስከ እስራኤል ድረስ 2500 ኪሎ ሜትር ምንድነው የሚያገናኛት? ችግሩ ምንድነው ስትለው እስራኤል የህልውና ነው። ኢራን ግን በስመ ሃይማኖት ማለት ሃይማኖት አልገልጽም ኢራን ጋር የሚያገናኛት የለም፣ የሚያገፋፋት ነገር የለም። ህልውና ነው፣ የህልውና ትግል ነው። እንግዲህ በግምት የሚላክ ሚሳኤል 450 ኪሎ ግራም የሚመዝን 30 ሜትር ርዝመት ያለው ፕላስቲክ ሚሳኤል ሲላክ የት ላይ ያርፋል የሚለውን ነገር ማወቅ አለብህ ቴዲ። ህጻናት አሉ፣ አዛውንቶች አሉ፣ መምተኞች አሉ፣ እንደዚሁም ሲቪሎች አሉ። ግን እስራኤል ስትመታ ተጠንቶ ጥናት ተደርጎበት ሞሳድ መረጃ ይዞ ከዛ በፊት ግን ያው መንግስት እንደ መንግስት የሚያደርገው የሰላም ስምምነት ይኖራል፣ ንግግር ይኖራል። የተመረጡ ቦታዎች ወታደራዊ ቦታዎችን ክንፍ ትመታለች። ግን ከምን እኔ በጣም የሚያሳዝነኝ ቴዲ ኢትዮጵያውያኖች እኛ በሻዎች ጥቁር ህዝብ
ከኢራን የደገፉ አሉ፣ ከእስራኤል የደገፉ አሉ። እስራኤል ከማንም ድጋፍ አትፈልግም። አሜሪካ ከምን አንጻር ነው ወደ ለእስራኤል ሀገር የገባች ለእስራኤል ያገዘች? ሲጀመር አሜሪካ ውስጥ ያሉ ወይም በዓለም ላይ ያሉ የእስራኤሉ ፕሬዝዳንት የእስራኤሉ መሪ ቤንጃሚን ኔታንያሁ በዓለም አቀፍ ወንጀለኞች ፍርድ ቤት እኮ ዋራንት ወጥቶበታል አይደል? ለህፃናቶችን በመጨፍጨፍ ጄኖሳይድ በመፈጸም አልጨፈጨፈም። ክስ ነበር፣ ክሱንም አሸንፋል እስራኤል። ያንን ደግሞ ማየታች ወይም ቁጥር ይልክልሃለሁ። የተከሰሰችበትን ክስ ያሸነፈችበትን ልልክልህ እችላለሁ። ቪዲዮ ማስረጃ አሸንፋለች። እሺ አንዴ ቃል አጠቃለሽ። እሺ አንተ ካልክ እና አጠቃለዋለሁ። እና ምንድነው ያው ትንሽ ማለት እፈልጋለሁ። አንድ ለኢትዮጵያውያን ለራሷ እያረባት የሰው ታማስላለች ይባላል እና በጣም የሚያሳዝነኝ ነገር አለ። ኢትዮጵያውያኖች አበሻዎች በእስራኤልና በኢራን ጦርነት እስራኤል የህልውና ነው፣ ሃይማኖት ጦርነት አይደለም፣ የጥቅም ጦርነት አይደለም፣ የመኖርና ያለ መኖር ጦርነት ነው። ኦኬ አይ ኢትዮጵያውያን እንደዛ አሁን ባለንበት ዓለም አንድ መንደር በመጣችበት የራሷ አሩባት የሚባል ነገር የለም። ኢራን ላይ የሚሆነው ነገር በቀጥታም ሆነ በተዘዋዋሪ የዓለምን ማህበረሰብ ይጎዳል። እስራኤል ላይ የሚሆነው ነገር ይጎዳል። ስለዚህ አንድ መንደር ላይ ማምን በላ ምን ጠጣ እያለን የምናወራበት ዓለም ላይ እየኖርን ይህን ያህል ፖለቲካ የራሷ ምን መሰለህ ቴዲ፣ ይኸውልህ እስራኤል ጨፍጫፊ አይደለችም። እስራኤል አንተ ቦታ ሰጥቼ ራስን እንድትከላከል እድል የሰጠው ለዛ ነው። ያንተንም ሀሳብ እየቆረቆራቸውን ቢሆን ሰምተዋል። የሌላውንም ማክበር አለብህ ዘንድ አድማጭ ተመልካች ይፈርዳል። በተረፈ ግን የራሷ አሮባት የሚባልበት ዓለም ላይ አይደለም ያለ ነው። ዓለም አንድ መንደር ላይ ያለችበት ዘመን ላይ ነው ያለ ነውና እንደውም ይሄን ባንተነትን ነበር፣ ይሄን ባናወራ ነበር ጤናችንን መጠራጠር ያለባችሁ። ይሄን ትቼ የብሔር ፖለቲካ ባወያይ ነበር። እኔን ጤና እጄን ወደ ኋላ ጠፈራችሁ አስራችሁ እኔን ፍርድ ቤት ማቆም የነበረባችሁ። ይሄ ጤነኛ ነው ማስመርመር ነበረባችሁ። የብሔር ፖለቲካ ባወያይ በዚህ ሰዓት ከዚህ ውጪ ወሬ የለም። የዓለም ሕዝብ በሙሉ እያወራ ያለበት ስለሆነ ኢትዮጵያውያን ተለይተው የራሷ አሩባት የምንባልበት የለም ለማለት ያህል ነው። አንድ ቃል ስጥህና በማለት ስለገባው አጠቃለው ነው ወደ ሌሎች ይላል። ላጠቃልለው ያው እንግዲህ እስራኤል ታሸንፋለች ነው። እስራኤል የገጠማት የህልውና ጦርነት ነው። ህዝቡ ባህሉ፣ ቋንቋ የሆነ እስራኤል ሲቪሎችን አትገልም፣ ጨፍጫፊ አይደለችም፣ ገዳይ አይደለችም። ግን እስራኤል በዓለም ላይ አብዛኛውን ጊዜ ተጠላሽ ነው። እንዳየው ቴዲ መጥቀስ እችላለሁ። ለምሳሌ ጀርመን ውስጥ የተጨፈጨው 6 ሚሊዮን ቤተ እስራኤል እና 350 ህጻናት የተቀጠሉበት በማንነታቸው እስራኤል የሚገጥማት ጦርነት በማንነቷ ነው። ማንነቷ ምክንያቱም ኢራን የገጠመችውን ኢራን ያነሳችው ጦርነት ምንድነው? እስራኤልን ከሚድል ኢስት ወይም ከዓለም ካርታ መጥፋት አለባት ነው። እስራኤልን ማጥፋት የሚችለው የእስራኤል አምላክ ነው ማለት እስራኤል ማለት በዚህ በአጋጣሚ እስራኤል ማለት አይስት ወስደው ይስሐቅ ነው። ይስሐቅ፣ ራሄል፣ ሳራ፣ አብርሃምና ወይም ያዕቆብ ሀገር ነው። እንግዲህ ያዕቆብን ሀገር ማጥፋት የሚችለው እግዚአብሔር ብቻ ነው። እስራኤል ታሸንፋለች ነው። ፖለቲካውን ብቻ እናውራው፣ እግዚአብሔር ቨርሰስ ሂውማን እንዳይሆን እሱ ራሱ መቻለ መንገድ ነው። ቴዲ አታዳምጣቸውም እንጂ እኮ አብዛኛዎች እኮ ከሃይማኖት አንጻር ነው የሚወራው። አይመለከተኝም። እዚህ ግን ፖለቲካውን እናውራው ብዬ ነው። ምን ያው ላንሳ ብለህ ብዙ ጥያቄ ላነሳ እችላለሁ። ከእግዚአብሔር ጋር ማንሳት ትችላለህ፣ መጠየቅ ትችላለህ። አንተ ማትመልሰው ምን ያው አንተ ካልከው በመነሳት ብጠይቅ እንደ መንግስት የሚመልሰውን ጥያቄ ብጠይቀኝ ቴዲ አልመልስልህም። አይ ነው ኦኬ፣ ችግር የለውም። ያልከውን ግን ሰምተናል። ያንተ መረዳት ይሄ ነው። ሪኩዌስት ልከህ ገብተሃል። በቂ ደቂቃ ሰጥቻለሁ። የሌሎች ወንድሞችን ደግሞ ትሰማለህ። አንድ ነገር ግን ማወቅ ያለብን ሰዎች ከእናንተ ሀሳብ ጋር ስለተቃረኑ መሳደብ የለባችሁም። ይሄ እኮ የመጨረሻ ከኋላ ቀርነት ነው። በነገራችን ላይ ሰዎች ከኔ የተለየ ሀሳብ ስላላቸው እናንተ መስማት የምትፈልጉትን ነገር ስናገር ስማርት፣ እናንተ መስማት የምትፈልጉትን ነገር ሳልናገር ከእናንተ ኮምፎርት ዞን ትንሽ ወጣ ያለ እውነት ስናገር ዶማ፣ እንደዚህ ነገር የለም። ሰው ዛሬ የተለያየ ሀሳቦችን ይዞ መጥቶ ይናገራል፣ አየሩ ላይ ያውላል። እዛን እዚህ ጋር የሚያደምጡ ሰዎች አሉ። ሁልጊዜ እዚህ ጋር የሚያደምጡ 1900 ሰዎች ሁልጊዜ እንደው ከሰው ሁሉ በላይ ነኝ፣ ከሰው ሁሉ እውቀት አለኝ እንኳን የሚል ኤጎ እንኳን ቢኖር እዚህ ጋር ያሉ ሰዎች ከኔ ይበልጣሉ በል። ጀስት ፕሪቴንድ አድርግ። እዚህ ጋር ያሉ ሰዎች እንደኛ እድል ወይም እንደናንተ እድል አግኝተው ሪኩዌስት አድርገው ስላልገቡ እንጂ መምህራኖቻችን እየሰሙን ነው። ትልቅ እውቀት ያላቸው ሰዎች ቁጭ ብሎ እያደመጡን ነው። ህፃናቶች እያደመጡ ነው። ስለዚህ አንተ የገባህንና የደረስክበትን ነገር ነው አየር ላይ ማዋል ያለብን። ያንን ነው ማደርግልህ። በተረፈ ሰዎች ስለተለዩዋችሁ በሀሳብ
አትሳደቧቸው ለማለት ያህል ነው። እኔ ካልቆረቆረኝ እናንተ መስማት አለባችሁ። እኔ ሁሉንም እየሰማው ስለሆነ ማለት ነው። ለአድማጭ ተመልካቾቻችን ገደብ አልባ ክብር ያስፈልጋል የሚል እምነት አለኝ ሁልጊዜ። ቴንክ ዩ የልብ ውልቅ። ከሱ ቀጥሎ ወደ እኔ ነኝ ቴዲ እሄዳለሁ። ኦኬ ቴዲ ቴንክ ዩ ቴዲ። እውነት ነው፣ ስድብ ኋላ ቀርነት ነው ያልከው እስማማለሁ። አንድ ወንድማችን ታየን በወጋለ መቶ ሲሳደብ ኋላ ቀርነቱና መሀይምነቱን ነው የገለጸልን። ችግር የለም እንዳልከው ነው። ማንም ሰው የፈለገውን አመለካከት ማስመር መብቱ ነው። ቢጎረበጠም ዋጠው። ሀሳብ ነው። ሀሳብ ግን ተገና አድርገ ግለሰቦችን እዚህ መሳደብ ኋላ ቀርነት ነው። በትክክል እስማማለሁ ቴዲ። ኤኒዌይስ ቴዲ፣ እኔ ወደ ዋና ሀሳቤ ስገባ እንግዲህ ዶናልድ ትራምፕ በትሩዝ ፔጁ ላይ የ12 ሰዓት ሲስፋየር ጠይቆ ነበረ። ከኢራንና ከእስራኤል በኩል መልስ አልመጣም። ግን ሲስፋየሩ አሁን በምሰማውና ባለኝ መረጃ ውሃ በልቶታል። ለምን? ቴሄራን በአየር ድብደባ እየተደበደበ ነው በአሁኑ ሰዓት። ስለዚህ የሲስፋየሩ የሚለው ነገር አይመስለኝም፣ ያለቀ ጉዳይ ይመስለኛል። ምክንያቱም ዶናልድ ትራምፕ ሳናውስ አደረገው፣ ኢራንም ኮንፈርም አልሰጠችም፣ እስራኤልም ኮንፈርም አልሰጠችም። አሁን ከ10 ደቂቃ በፊት ቴሄራን ዋና ከተማው አየር ድብደባ እየተካሄደ ነው። ስለዚህ ይሄ ሲስፋየር ተደርጓል የሚለው ነገር እዚህ ጋር አብቅተዋል ማለት ነው። አልጀዚራ ራሱ አውጥቶት ትራምፕ ቶኮን ሲስፋየር ባት ሪያሊቲ ዲፈረንት ኦን ዘ ግራውንድ ኢዝ አናዘር ብሎ አሁን ለጥፎታል አልጀዚራ ማለት ነው። ገብተህ ማየት ትችላለህ። ዋናው ቅድም ለጠየቀው ጥያቄ ስመጣ ምንድነው አቺቭመንቶቹ ብለህ ጠይቀሃል በዚህ ጦርነት ላይ ማለት ነው። በዚህ ጦርነት ላይ ምንድነው አቺቭመንት የተደረገው? ትንሽ ወደኋላ ስመለስ 7 ደቂቃ ስላለኝ እስራኤል ሀገረ መንግስት ከሆነች በኋላ በዛ በቀጠናው ላይ ወሳኝ 4 ሀገራቶች ጠላት ሀገራቶች ነበሯት፣ ወይ ደግሞ በኢትዮጵያ ፖለቲካ ቃል ወርድ ታሪካዊ ጠላት እንደምንለው እኛ ማለት ነው፣ በእኛ ቋንቋ ፖለቲካ ስናወራ ማለት ነው። የመጀመሪያ እንግዲህ 4 ሀገራቶች እንግዲህ ጠላት የነበሩት ሲሪያ፣ ሊባኖስ፣ ኢራቅ፣ ኢራን ናቸው። ከነሱ ስር ደግሞ ያሉ ደግሞ የተለያዩ የሽብር ቡድኖች ብራንቾች አሉ ማለት ነው። ላይክ ሐማስ፣ ላይክ ሄዝቦላ፣ ላይክ ሁቲ ማለት ነው። አሁን ከነዚህ 4 ሀገራቶቹ ሊቢያ ኤግዚስት አታደርግም፣ ተሸኝቷል። ኢራቅ ላይ ሳዳም ሁሴን ኤግዚስት አያደርግም። ሲሪያ ላይ ኤግዚስት አያደርግም። ከነዚህ 3 ሀገሮች መሸኘት በኋላ በ20 ዓመት በተያዘ ኦፕሬሽን ስራ መሰረት 3ቱን ሀገራቶች የራሳቸው ቀውስ እንዲገቡ የራሳቸው ዓለም ላይ ነው ያሉት። ለእስራኤል ትሪት የሚሆኑበት አቅም ላይ የሉ ማለት ነው። የቀረው ብራንች የትኛው ነበረ? የቴሄራኑ የነበረው መንግስት ነው። የእሱ ደግሞ ከሌሎቹ ትንሽ የሚያስከፋው የእሱ ደግሞ በፓርላማ ላይ አዋጅ እያወጣ እቅድ ያወጣል። እስከ 2000 ገብተህ ማየት ይችላል። እስከ 2041 ከሚድልስ ቀጠና ላይ እስራኤል የምትባለውን ሀገር እናጠፋታለን። አህመዲ ነጃጅ የሚታወቀው በሆነ ንግግሩ ነው አይደል እንዴ? ከዓለም አቀፍ ካርታ ላይ እስራኤል እናጠፋታለን የሚባል ሁሌ ኢንትልክት ይፈጥራሉ። ግን ኢራኖች ግን ስማርት ስለነበሩ እነሱ ጥይቱን አይተኩሱም። ምን አድርገዋል? ጎረቤቶቹን ሀገር ላይ ፕሮክሲ ወር ነው የሚያካሄዱት። እንደነ ሁቲ፣ እንደነ ሄዝቦላ፣ እንደነ ሐማስን አደራጅተው እነሱ ከሩቅ ነው ተመልካች የሚሆኑት ማለት ነው። ሄደ እነሱ ላይ ልዘልባቸው አልችልም። እነዚህ 3 አሸባሪ ቡድኖች ባሉበት ጊዜ 3ቱን ሀገራቶች ሸኝተናል። ግን ሄዝቦላና ሁቲና ሐማስ ባለበት ሰዓት ላይ እነሱ በነበራቸው አቅም ላይ ሄደ ኢራንን መንካት ማለት ያው ቀጠናው የበለጠ ከባድ ይሆናል ለእስራኤል ማለት ነው። የተወሰደው እርምጃ ምንድን ነበረ? ሐማስን፣ ሄዝቦላን፣ በተለይ ሐማስና ሄዝቦላን የፖለቲካ ክንፉንም የሚሊተሪ ክንፉንም እስከ ወዲያኛው መምታት። ልክ እነሱ እስራኤል ከኢራን ጋር በምታደርገው ጦርነት ላይ የመመከት አቅማቸው ከተረጋገጠ በኋላ ን ፕላን ቢ ወደ ኢራን ጋር። አሁን ኢራን ለብቻዋ ቀርታለች። ሱሪያ የለችም፣ ሊቢያ የለም፣ ኢራቅ የለም፣ ሐማስ የለም፣ ሄዝቦላ የለም። ያለው ሁቲ ነው። እሱም ለብቻው የሚፈራገጠው ነው ማለት ነው። ን አሁን በቃ ከዋናው ከቡጊ ማንጋውን ፊት ለፊት ገጥመናል ማለት ነው። እንግዲህ ኢራኖች ሁሌ ይዝታሉ። ዛቻ ግን ይኸውልህ ተግባር የሚሆነው ከዛቻ ነው። ከቀናት አንድ ቀን ከዛቻ አንድ ቀን ተግባር ውስጥ ይገባሉ። አንድ ጥያቄ እዚች ጋችን እስቲ ባለፈው ውህደት ስናወራ ነበርና እስራኤላውያን አሁን የጠራቸውን ሁሉ በተለይ የቤንጃሚን ኔታንያሁ መንግስት እንዳላሸነፈ ነው የሚነገረው። ከዛ ይልቅ ታይቶም ተሰምቶም በማይታወቅ ተረብል ውስጥ ነው የገባው። ኦኬ፣ ለዚህ ማስረጃ ልንገር። አሁን ወደዚህ እንኳን ከመግባቴ በፊት ከሐማስ ጋር የተኩስ ስምምነት ሲዝፋየር አቁመዋል አድርገዋል። በሐማስ በኩል 13 የእስራኤላውያን አስክሬንን ለመመለስ እንዲሁም ደግሞ 10 የታገቱ እስራኤላውያን ወታደሮችን ለመመለስ፣ በእስራኤል በኩል ደግሞ የታገቱ ከ1200 በላይ ፍልስጤማውያኖችን ለመመለስ
ጀስት የተደራደሩ የተነጋገሩ ነው which is ሐማስ ባርጌኒንግ ፓወር ስቲል እንዳለ ነው አላሸነፍከውምና ይሄን ልመልስልህ ኦኬ ልመልስልህ ሐማስ በተፈጥሮ እስራኤል ምንኛም ሐማስን ብቻ አይደለም ወንጀል አያስፈልግም አሁን ለምሳሌ ልክ አሁን 12 ሰዓት ድርድር ታደርጋለህ ከሐማስ ጋር ደግሞ ምን ነበር ወደ 250 በላይ ከዛ በላይ ይመስለኛል በቁጥር ከዛ በላይ ሰዎች ኪድናፕ አድርገው ነበር ሰው እነዛ ሰዎች እንዲመለሱ ድርድር ታደርጋለህ ምን እስራኤል ዜጎች አሉ ወንድሞቻችን እህቶቻችን ልጆቻችን ይመለሱ ነው የሚሉ ማለት ነው ሶ ያ ስምምነት ከተደረገ በኋላ ምን ተፈጥሯል ነው እስኪ ከ2-3 ሳምንት ከ4 ሳምንት በፊት ኢራን ጋር ከመጀመራችን በፊት ሐማስ ላይ ጋዛ ላይ የሚደረገውን ጦርነት ይኸው አሁን ምንድነው ነው ሐማስና ሄዝቦላና ሐማስም በቃ ተመልካች ነው ይሉት በፊት እኮ ሐማስ ሲነካ እኮ ሄዝቦላ ነው ሚሳኤል የሚወረውረው ሄዝቦላ ሲነካ ሐማስ ነው መልስ የሚሰጠው ሁቲ ይሰጣል ከየመን እንኳን ዛሬ ዋና ጣቢያቸው ተነክቶ አይደለም ሶ የነዚህ ዋና ጣቢያ ሴንተር መሐከሉ ተመቷል በቃ ሐማስና ሄዝቦላ ጥይት መተኮስ አይችሉም በዚህ ሰዓት ላይ ሶ ምንድን ነበር መደረግ የነበረበት ኢራን ናት ኢራን ደግሞ ሁሌ በዛቻ ያለች ናት ሶ እስራኤል ደግሞ ከነበረባት ከታሪክም ካመጣጥም ከዚህ በፊት ኦሬዲ ኔታንያሁ እንደሚለው 6 ሚሊዮን በጅምላ ተጨፍጭፈናል የተጨፈጨፈው ለምንድን ነው እንቅልፋችን ተኝተን ስለነበር ነው ሪላክስ አድርገን ነበረ በሰዓቱ ግን ይዛትብን ነበረ ዛቻውን ግን ንቀን ነበረ ያ መናቅ ደግሞ ዋጋ አስከፍሎናል እንደ ህዝብ ስለዚህ ዛቻ እንደ ቁም ነገር ነው የምንወስደው አሁን አንተ መተቴሪ እስራኤል ላይ አንድ ሰው ገለሃለሁ ካልከው በቃ አለቀ ትበሰብሳታለህ እንዳረከው ነው የሚቆጠረው ስለዚህ የኢራን ዛቻ ወደር ስላሌለው የመጀመሪያ ያደረገችው እስራኤል ምንድን ነበረ 2 ወር ሙሉ አሜሪካን ማዕከል አስቀምጣ ከኢራን ጋር የተደራደረች ነበረ 2 ወር ሙሉ 60 ቀን ሙሉ በ61ኛው ቀን እርምጃ መውሰድ ጀመረች ለምን ኦሬዲ እስራኤል ይሄን ነገር በፕላን ስላቀደችው ቅድሚያ ምን አስገብታ ነበር የራሶቿን ደህንነት ውስጥ በኢራን ውስጥ በትናቸው ነበር ሶ ከዚህ አቺቭመንት ምንድነው የተገኘው ዛሬ የፖለቲካ ክንፉ ብቻ ነው የተቀመጠው እሱን ፐርፐዝ ነው ያስቀመጥነው መሪዎቻችን እንደሚሉን ማለት ነው ለምን የትኛውም ጦርነት መጨረሻ ላይ ድርድር የምታደርገው ሶ የፖለቲካ ዘርፉን ከገደልከው የሚሊተሪ ክንፉን ከገደልከው ሳይንቲስቱን ከገደልከው ከማን ጋር የምትደራደሩ መጨረሻ ላይ ስለዚህ አሁን የኢራን ፖለቲከኞች ሲጠሩ 3 ጥያቄ ነው የምንጠይቃቸው የእናንተ የፖለቲካ ዘርፍ የእናንተ የሚሊተሪ ክንፍ አለ ወይስ የለም ነው መልሳቸው ምንድን ነው የለም ነው የእናንተ ሳይንቲስቶች አሉ ወይስ የሉም ነው የሉም ነው የእናንተ ደህንነቶች አሉ በህይወት የሉም ነው እናንተ በህይወት አላችሁ አለን ነው መኖር ትፈልጋላችሁ ኦፍ ኮርስ አይላሉ እናፈርም ነው በቃ አለቀ ይኮን እኮ ጦርነት እኮ ሶ ጦርነት መጨረሻ ላይ የሚያልቀው በድርድር ነው ሶ ፐርፐዝሊ ተብሎ በእስራኤል ደህንነት መውሰድ በተሰጠን መመሪያ ኦሬዲኛ ኮንታክት ስላለኝ በተለይ የተሰጠው መመሪያ ምንድን ነበር እነዚህ ሰዎች ያለምንም ቅድመ ሁኔታ አልተነኩም ስለዚህ አሁንም እስራኤል የምታደርገው እቅድ እና ያዘችው ፕላን ምንድን ነው አንተ ቅድም እንዳልከው ሪጅም ቼንጅ መቀየር ሳይሆን ወይ ደግሞ ኢራንን ከምድረግስ ማጥፋት ሳይሆን ኢራን ለእስራኤልም ሆነ ወይ ለቀጠናው ስጋት በማትሆንበት ሁኔታ ላይ ነይና ጠረጴዛው ላይ እንስማማ እንደራደር ነው ያለችው ኢራኖች ደግሞ የነገር ደግሞ አሻፈረም ብለውናል ስለዚህ ፖለቲካ ደግሞ በዓለም ላይ ተሄዲ በዲፕሎማሲ አቺቭ ያላረከውን ነገር በጉልበት ነው አቺቭ የምታረከው ሶ ዛሬ የእስራኤል ኢራን ያለችበት እንደ ሀገር መንግስት ቁመኗ ኦልሞስት ሳይካንስ ፕሪዲክት አይለካልከኝ 40% 50% የሚሆነው የደህንነትና የሚሊተሪ ክንፏ ተዳክሟል ቆይ መሀል ላይ አድበስብስ የተናገርከው ንግግር አለ እኔ ምናልባት ከተሳሳትኩ ታርማለሁ እኔ ቤንጃሚን ኔታንያሁ የሚናገረው ነው ማደምጠው ትራምፕ የሚጽፈው ነው እንትን ብለው እናንተ ደጋፊዎች ወይም ደግሞ እናንተ ዜጎች የምትሉት ኬት እንደምትሰሙ አላውቅም የሆነ ሆኖ ስጋት በማትሆንበት ደረጃ ነው መደራደር የምንፈልገው ስትል ምን ማለት ነው እንዴት ያለ ድርድር ነው ኦኬ ስጋት ማለት ያው እንግዲህ የኒውክሌሩን እንግዲህ ስምምነት እንግዲህ የምትፈርም እንግዲህ ኦሬዲ ዶናልድ ትራምፕ የሚለው ማለት ነው የኒውክሌር አግሪመንት አለ የተጻፈ ምን ማለት ነው ስጋት በማይሆኑበት ደረጃ ነው መደራደር የምንፈልገው ስትል 3 ወይ ቀጥቅጣቸው አሸንፋቸው እጅ አሰጠተ ነው የሚሆነው which is absolute ወይም ደግሞ unconditional surrender ኖ ሮንግ ነው እዚህ ጋር ላስተካክል ቴዲ ስጋት ማለት አሁን ለምሳሌ ኢራኖች በ60 ቀን በተሰጣቸው ጊዜ ገደባ ላይ ወደ ድርድር ቢመጡና ድርድር ጠረጴዛ ላይ ደግሞ የተቀመጠው ደግሞ ኦፍ ኮርስ 100% ኦን ዘ ቤኔፊት ኦፍ እስራኤል ብቻ አይደለም እነሱን ቤኔፊት ለምን ድርድር ስጥና ተቀበል ነው ሶ የአሜሪካ መንግስት ያደረገ የነበረው 60 ቀን ሙሉ በተደጋጋሚ ሲማጽን የነበረው ኢራን መንግስት በስጥ በተቀበል እንጨርሶ ይሄን ጉዳይ ላይ በጠረጴዛ ላይ ምክንያቱም አንድ አባባል መቼም ቢያሉ እኛዎች እኮ የትኛውም
እንግዲህ እኔ እምቢ ብለዋል። እሱ ኖ ቴዲ እምቢማ ብለዋል። ቆይ እምቢ ያሉት መቼ ነው? እኚህ ሰዎች እኮ ለውድ እኮ ቀጠሮ ይዟል ከስቲቭ ውድኮፍ ጋር ለመነጋገር። ኖ ቴዲ እነዚህ ሰዎች ያሉት ምንድነው? በአሜሪካ በኩል የቀረበውን ለምን እነሱ በተለይ የውጭ ጉዳይ ሚኒስትሩ አባዝ ኢራኑ የሚለው የአሜሪካ ላስተካክል። ቆይ በድርድር ስም ጊዜ እየገዙ ውስጡን የሚሰሩትን እየሰሩ ነው። አንድ ነገር ነው እሱ ያስማማል። አሁን ለምሳሌ ግብፃውያን እኛ ላይ የሚይዙብን ሙድ አለ። የአባይን ውሃ ቶሎ እንዳንሞላ በድርድር ስም ያንገላተዋል። አንድ ጊዜ የውሃውን ሙሌት ለማዘግየት ማለት ነው። ይሄ ብዙ ሰዎች የምታውቁ ይገባቸዋል። አሁን እስራኤላውያን ዘንድ ያለው ስጋት ምንድን ነው? በድርድር ስም እያራዘሙ ዛሬ ቱርክ ላይ ነገ ዩኤኢ ላይ ከዛ ወደ ሌላ ቦታ እየወሰዱ ማድረግ የሚፈልጉትን ነገር ሊያደርጉ ነው። ስለዚህ ይሄ ነገር በጣም እነዚህ ሰዎች የያዙት ድራማ ነው። ለዛ ነው አታክ ያደረግናቸው። አንድ ነገር ነው። በተረፈ ግን በተጠሩበት ቦታ ላይ ሁሉ እኮ ይገኛሉ። እኛ ሰዎች ያሳያሉ፣ ያስገመግማሉ። ምንድን ነው ያቋረጡት ነገር? ቴንኪዩ ጥሩ ጥያቄ። አሁን እነሱ ኢራን እንግዲህ እንደ ጠቅላይ እንደ ውጭ ጉዳይ ሚኒስተሩ እንደ አባዝ እንግዲህ እንደነገረን ከሆነ በአሜሪካ በኩል የቀረበው የኒውክሌር ስምምነት ፕሮፖዛል ይሄ የእስራኤል ፕሮፖዛል ነው የሚያምኑት። የእስራኤል ደግሞ ፕሮፖዛል ደግሞ ምንድነው ደግሞ ሊስማሙበት ያልቻሉ እስራኤል በሳይድ ያለው ምንድነው እስከናካቴውም ኒውክሌር አታምርቱ ነው የምትላቸው። ይሄን ደግሞ እኛ ደግሞ ፈጽም አንቀበልም ነው የሚሉት። ምክንያቱ ስጠየቅ እስራኤል ልናምናችሁ አንችልም። ቅድም እንደተናገረውን ወንድሜ ኒውክሌርን ለሰላማዊ መንገድ መጠቀም ከፈለግ 400-500 ሜትር እንዳይጥ ጉድጓድ መክፈትና 400-500 ሜትር ቱኔል ለመስራት አይጠበቅብን። ኦኬ ቴንክ ዩ። አሁን ኢራናውያን ኒውክሌር እንዲኖራቸው አይፈልጉም አይደል? እንደዚህ ነው እንግዲህ ኦፍኮርስ እንደዚህ ነው እንግዲህ ግልጽ እሱ ነው። እስራኤል ታዲያ በምን መስፈርት ነው ኢንታትልና የኒውክሌር ባለቤት የሆነችው? ምን ማስረጃ አለ? አሁን አንተ እስራኤል የኒውክሌር ባለቤት እንደሆነች አልመረመርኩም፣ ግን ከሚናገሩት ንግግር በመነሳት አንድም የእስራኤል ፖለቲከኛ አታመጣልኝም እስራኤል ውስጥ ኒውክሌር አለ የሚል። ልክ ነህ እኮ እሱ ይገባኛል። አንድም ቀን ፈቃደኛ ይቅርታ አላት እስራኤል አላት። ፐብሊክ ሪከርድ ነው። የውጭ ጉዳይ ፎሬን ሚኒስትር የሆነ ኢንተርቪው ላይ ሲናገር ሰምቼዋለሁ። ማምጣት እኮ ነው ካለ እኮ የት ቦታ ጠቁሙን እስኪ እኛ የምንወቀው። ለማምጣት እኮ በርህን ከፍተህ ዓለም አቀፉ ማህበረሰብ ክፍት ሆነ ማስገምገም አለብህ። ለዚህ ፈቃደኛ አይደሉም። ይገባኛል ለምን ፈቃደኛ እንዳልሆኑ። ቢኮዝ ኢትስ ኦል አባውት የጉልበት ጉዳይ ነው። ችግር የለውም። ግን አሁን እሱን እኮ ይገብቶኛል። እኔም ለሀገሬ እኮ ህዝብ እኮ የምናገረው እኮ በባሌም በቦሌ ሆነ ጉልበተኛ መሆን አለብን ነው እያልኩ በአቂሚቲ ሹል ድንጋይ እንኳን መያዝ አለብን ነው እያልኩ ያሉት። ይሄ የምለው ከእኛ ራሻን ወይም ደግሞ እስራኤልን እያልኩ ሳይሆን ቢያንስ ቀጠናው ላይ ጉልበተኛ መሆን አለብን እያልኩ ነው። እኔ ለራሴ ፖለቲካ አንዳንዴ ነገራቸዋለሁ። አሁን በእስራኤል ጉዳይ እንምጣና እስራኤላውያን ኦኬ ጉልበት አላቸው፣ ጡንቻቸውን አፈርጥመዋል። እነሱ ጡንቻቸውን አፈርጥመው ኢራን ጋር ሄደው ደግሞ ኒውክሌር እንዲኖራቸው አንፈልግም ሲሉ እኛ ከእናንተ በተለየ ሪስፖንስብል ነን፣ ለአደገኛ ሁኔታ አንጠቀምም፣ እናንተ ግን ሪስፖንስብል አይደላችሁም በሚል ነው ወይስ በምን መስፈርት ነው እናንተ ኢራናውያን ኒውክሌር እንዳይኖራቸው የምትከለክሉት ነው እያልኩ ያሉት? በጣም ጥሩ ቴንኪው። ጥሩ ጥያቄ ነው ጠየቀኝ። አየህ ለምሳሌ ላብነት አሁን አንተ እስራኤል ኒውክሌር አላት አልክ፣ እኛ ኒውክሌር የለንም እንላለን። አሁን ግን እኛ ግን ከኢራን ግን ትሪት አለን። ምክንያቱም በኢራን በፓርላማ ላይ ተቀምጠው በሀገረ መንግስት ፓርላማው ላይ ማለት ነው መንግስት ነኝ የሚለው ፓርላማ ላይ ተቀምጠው ዳኒ በሁለት ሳጠቃለሁ። እሺ እኔም ቻርጀር ስላለ ቶሎ አጠናቃለሁ። ቴዲ እንግዲህ ለምንድን ነው ለኔ ስጋት ያለ የምትለኝ ካልከኝ ቴዲ የትኛው ሀገር ላይ ነው እስኪ አንተ በዓለም ላይ እንግዲህ ጋዜጠኛ ነህ ቴዲ። ጋዜጠኛ ስትሆን ደግሞ ዓለምን ለምትዳስሰው ጆርናሊዝም አንድ ቦታ ላይ ቶፒክ አይቀመጥም። የትኛው ሀገር ነው በዓለም ላይ እኔ ፕሮጀክት የሚወጣው የ15 ዓመት የ20 ዓመት ፕሮጀክት የሚወጣው ለልማት ነው። የትኛው ሀገር ነው በዓለም ላይ እስከ 2041 ፕሮጀክታችን ጽዮኖችንና እስራኤሎችን ከምድረ ግብፅ እናጠፋለን ብሎ በፓርላማ አዋጅ የቀረበበት እንዲመረጥ ሰምተህ ታውቃለህ? በዓለም ላይ የለም። የትኛው ጠቅላይ ሚኒስተር ነው በዓለም ላይ በፓርላማ ላይ ቀርቦ እከሌ የሚባለውን ሀገር ከምድረ ግብፅ እናጠፋዋለን የሚለው? ዛቻ ቀላል ነገር አይደለም ቴዲ። ለምን ዛቻ ሲዝቱ ነበር ናዚዎች፣ ተኝቶ ነበር እስራኤሎች የዛሬ 80 ዓመት 60 ዓመት እየዛቱባቸው አይ ምንም አያመጡ የሚሉ ነበረ። እቺ ምንም አታመጣም ነገር 6 ሚሊዮን አይሁዳን ዋጋ አስከፍላለች። እኛ ደግሞ ኢራን ደግሞ በአፏ ነው። ይሄ ፖለቲከኛ፣ ይሄ አክቲቪስት አይደለም፣ ጋዜጠኛ አይደለም፣ ህዝቡ አይደለም። ይሄን የሚሉት መሪዎቹ ናቸው። እስራኤልን እናጠፋለን። ቋን ልጨርስ ቴዲ
እናጠፋለን ያው መጥቼ ቴዲ ምን ትሎ ነገር አለ እኔ ጋር አሁን ባንተ ምን ሰልሰል ከባህሪ ካልደረሳችሁብኝ አልደረስም ነው የምትለው ከደረሳችሁብኝ አልፋታም ነው የምትለው አንተ እዚህ ቆስት ከሰው ጋር ስትጨቃጨቅ ማለት ነው እኛ ፕሮጀክት እቅድ አውጥቶ እናጠፋቸዋለን ሲሉ ከመጥፋት ራሳችን ደግሞ መከላከል ደግሞ የኛ መብታችን ነው ተፈጥሮ ህግ ነው እኛ ቆይ ልጨርስልህ ቴዲ እኛ የኢራንን መንግስትም ሆነ የኢራን ህዝብም ሆነ ወጥተን በአደባባይ ላይ ኢራን መጥፋት አለበት አለ ባይዘው ቴዲ አንድ ነገር ተናገር የማልፈው ይሄ የ40 ዓመቱ ያለው መንግስት ነው እንጂ ከእስራኤል ጋር ችግር ያለው ኢራኖች እንደ ህዝብና እንደ ሀገር ከአይሁድ ጋር ችግር ኖሯቸው አያውቅ በጣም የኛ ወዳጆቻችን ነበሩ የኛ አሊያንስ እሺ ዞሮ ይመጣል ቴዲ ቻርጀር ስላለኝ ሎርና መሰግናለሁ በጣም ዳኒ አንድ ማሳሰቢያ አለ ልበላችሁ ብዬ ነው ከአዲስ አበባ ነውና ያው ቀጥታ ሄዷል ሀገር ቤት ስለሆነ ቻው ልበላችሁ እድል ከሰጣችሁ ለማለት ያክል ነው ቴዲ እሺ ዋንጋሪሽ ቴንክ ከልብ አመሰግናለሁ ቴንክ ዩ ኦኬ እንዴት ነው የምናደርገው አሁን እዚህ ጋር እንደዚህ እናድርግና ኦኬ ሁለት ሰዎች ወርደዋል አሁን የመጨረሻ እድል ነው እኔን አሁን ብትጠይቁኝ እስራኤላውያን 100% ትክክል ናቸው ብዬ አምናለሁ ምክንያቱም የሀገራትን ኢንቴንት ማወቅ አይቻልም ለኃይል ነው እኛ ዩራኒየም እናብላለው ብለህን እንደ አንድ እስራኤላዊ ለምሳሌ እስራኤላዊ ብሆን ነገ ከነገ ወዲያ ያለን አቋም ምን አደርጋለሁ በምን አውቃለሁ ተደብቀህ ከተራራው በታች 300 ፊት ወደ ታች ቆፍረ እያብላላ አንድ እስራኤላዊ ሲያይ ምንድነው በምንድነው ማቀው ኢንቴንትን ስለዚህ ከእስራኤላውያን አንፃር ስታዩት ራይት እንደ አንድ ኢራናዊ ደግሞ ብትጠይቀኝ እስካሁን ምን አባታችሁ ስታደርጉ ነው ኒውክሌር ያልያዛችሁት እላለሁ በዚህ መሃል ነው ክርክሩ መሆን ያለበት ምክንያቱም ኒውክሌር ቢኖራችሁ ማንንም አይዳፈራችሁም ነበር ሰሜን ኮሪያን የሚዳፈራለ ትንሹ ልጅ የሚናገረው አለ ትንሹ ልጅ እንደውም ትንሹ ልጅ አንድ ቪዲዮ እያየሁኝ ነበር አስባችሁታል ሰፈር ውስጥ ጥሩ አሻንጉሊት ምናምን ይዛችሁ ከናንተ ጋር ኃይለኛ ስለሆናችሁ ሁሉም ህፃናቶች ሲፈሯችሁ ህፃኑ ልጅ አሁን ከሱ ጋር የሚጫወት የለም ከሱ ጋር የሚዳፈር የለም ስሙን አልጠራውም ሚሳኤል እንዳይተኮስብን እዛ ምስኪን ሀገር ላይ በእኔ ምክንያት ወደ ቁም ነገር ውስጥ መጣ ጉልበት ካለ ማንም አይዳፈርም ኬስ ክሎዝ ዳለቀ ስለዚህ አሁን ክርክሩ በዚህ መሃል ነው መሆን ያለበት ነው እያልኩ ያሉት እስራኤላውያን ከነሱ ፐርስፔክቲቭ 100% they are right ዛሬ የምትተኩስባቸው ሚሳኤል ኢማጂን ኒውክሌር ቢሆን አንድም እስራኤላዊ በህይወት አይተርፍም ይተርፋል ኢራናውያን ኒውክሌር ቢኖራቸው ይደበደቡ ነበር ሚናገራቸዋል አሁን ያለንበት ፖለቲካ ይሄ ከሆነ ስለዚህ ወዴት ነው የሚወስደን ካላችሁ በሁለቱ ድብድብ አያችሁ ጦርነት ማን ነው ያሸነፈው ማን አላማውን አሳካው ወደሚለው ይመስለኛል እንጂ አደን ኦፍ ዘ ዴይ ያለንበት ግሬት ፓወር ፖለቲክስ ላይ ነው ያለነው ጉልበት ካለ ሰርቫይቭ ታደርጋለህ ጉልበት ከሌለ አድቫንቴጅ ይወሰድብሃል ነው ይሄ ዓለም አቀፍ ህጎች ይዳኙኛል ዲፕሎማሲ ምናምን እሱ ተጨማሪ ነገር ነው እሱ ዝም ብለህ ሰዎች እንዳይደብራቸው ባለስልጣናቶች ምትልካቸው ነው እንጂ የሚያስከብርህ ጉልበትህ ነው በዚህ አውድ ነው እያወራን ያለ ነው አይ ቲንክ ለቡኖ ኦኬ አዲስ ስለገባ እንዲናርግ ማታ መግባቴ ስለማይቀር ተጨማሪ የመጨረሻ ስንት ደቂቃ ልስጣችሁ አጠቃላይ በተነሳው ነገር ላይ የምታስቀምጡልኝ ደስ የሚለኝ ኦኬ ቀጣዩ ነገር ምንድነው የሚሆነው ሃይፖቴቲካል ስቴትመንት አስቀምጠን የሆነ ነገር መላምት ሰተናቸው እንለፍ አሁን ከምታዩት ቴዳይ የኔ ተራ ይመስለኛልና እሺ ወደ አንተ መጣለው አንዴ መስመር ላስነው አንዴ ኦኬ ምንድነው የሚሆነው አሁን በቀጣይ ቢያንስ በትንሹ በቀጣይ ጊዜያቶች ምንድነው የሚሆነው አሁን ከምናየው በመነሳት የዓለም አስተላለፍ እንዴት ነው የሚሆነው እስኪ እሱን ንገሩንና አይ ቲንክ አራት ደቂቃ በቂ ነው መውጣት ስላለብኝ የመጨረሻ ዞር ነው ከተናገራችሁ በኋላ ያው እንደተለመደው በሰላምታ እንሰነባበታለን ማለት ነው ደራሲ አራት ደቂቃ አለ 4 ደቂቃ አንሳል የምትሉ ከሆነ ተጨማሪ አንዳንድ ደቂቃ አድርጌ 5 ደቂቃ አድርጋለሁ ይበቃል እሺ 4 ደቂቃ ይበቃል በመጀመሪያ ግን በጣም ሪስፔክት ቴዲ እንደ ሁልጊዜው በጣም አክባሪ ነኝ በርታ ለጊዜህም ለትኩረትም ለኩልነትም ለቤቱም ሰላም ማለት ነው በጣም ነው ደስ ነው
እንደ ሁልጊዜው ይከበር። 4 ደቂቃ ውስጥ 4 ነጥቦችን ለመናገር ልሞክር። አንደኛ ቅድም ከነበሩ አብዛኞቹ አስተያየቶች ጦርነቱን ባማከለ እስራኤል የመሪውን ወይ ደግሞ ትራምፕን ምናምን አላማቸው ይሄ በእኛ ሀገር የፖለቲካ መተንተን አፍ ለምደን መሰለኝ የኔታንያሁን ኢጎ ለማርካት ወይ ደግሞ የእርስ በርስ ኔታንያሁ ከአያቶላ ወይ ደግሞ ትራምፕ ጋር ጉዳዩ የእርስ በርስ አይደለም። እነዚህ ሁሉም ሀገሮች እጅግ ትልልቅ ሀገሮች ናቸው። ማንም ብቻውን የማይወስንም። አንደኛ ደግሞ አዲስ ነገርም አይደለም። ሁለተኛ ጥብ ይመለከታል። አሰላለፉ እንዴት ነው የሚሆነው? ማን ነው የኃይል የበላይነት የሚኖረው? ማን አሸነፈ? ይሄ ከኦብጀክቲቫቸው ይጀምራል። የእስራኤል ኦብጀክቲቭ ኢራንን ማጥፋት አይደለም፣ ኢራንን ማንበርከክም አይደለም። የአጠቃላይ የሆነ የጦር ኢንፍራስትራክቸሩን ማዳከምና የጦር የበላይነቷን እስከ ኒውክለር ሊያደርሳት የሚችለውን ነገር የገደለችው የኒውክለር ሳይንቲስት ተመራማሪዎችን ነው የገደለችው። ትልልቅ ይህን ጉዳይ የያዙ ጀነራሎችን ነው። የቼዝ ጨዋታ ወታደሮች በጣም የሚወዱት ጨዋታ ነው አይደል? ዳማ የምንለው እኛ ቼዝ ላይ እኮ ይሄ ታንከኛ ከተበላ ሁላ እግረኛ ተበላኩ፣ ዋጋ የለው። 10 መጫወቻ ኑሮህ ትልልቅ ፓወር ያለውን ከበላኸው እግረኛ ምን ያደርጋል? ተራው ወታደር ምንም አቅም የለውም የመብላት። ከዛ አንጻር ኦብጀክቲቭ ተሳክቶላታል ብዬ አምናለሁ። ቀሪው ነገር እንዳለ ሆኖ ሌላው ነገር ምንድን ነው? ብዙ ሰው ሲል የሚያስቅም ስለሚመስል ነው። እስራኤል የአሜሪካ ረዳትና እስራኤል ተለጣፊ ሀገር አይነት በፍጹም ስህተት ነው። አይደለም ከአሜሪካ ማለት ነው። በሩሲያ በነገራችን ላይ ጠቅለል ያለ የቁጥር ኢንፎርሜሽን ለመስጠት የእስራኤል ህዝብ ከዓለም ህዝብ 1% ራሱን ላይ ሞላ ይችላል በብዛት ማለት ነው። ነገር ግን ከዓለም ኢኮኖሚ 35%ን የሚሸፍኑት የጀውሽ ሀብታሞች ናቸው። ሩሲያ ውስጥ እነ ኢብራሂሞቪችን ጨምሮ የቸልሲውን ክለብ ባለቤት በፖለቲካም በገንዘብ ብቻ ሳይሆን የፖለቲካም ተጽዕኖ ያላቸው። ቻይና ውስጥ ደግሞ ብትሄድ እንደ ሳንሰንስ እና ካዳቦሪስ የሚሏቸው የእርሻ ምናምን አይነት ምርት የሚያመርቱ እጅግ በጣም ትልልቅ ኢንዱስትሪ ያላቸው ጀውሾች። እነዚህ አሁን ሜንሽን እያረኳቸው ያሏቸው ፖለቲካው ላይ ራሱ እጃቸውን ማስገባት የሚችሉ ናቸው። እስራኤል አሜሪካም ቢሆን ሩሲያም ቢሆን ቻይናም ቢሆን ብዙ ነገር የመፍጠር አቅም አላት። ቅድም ጥሩ ነጥብ እኮ ተነስቷል አይደለ? ይህ አቅም የምትለው ነገር አለ አይደል? አንተ አቅም የምትለው ነገር ገንዘብ እኮ ነው። አሁን አቅም ወዳ አይደለም። አሜሪካ የኔታንያሁን ፍላጎት ለማርካት ቢምናምን ቦምብ አምጥቶ ኢራን ላይ የሚወረውር እብድ የለም። ቀልድ አይደለም። የሰዎችን ፍላጎት ለማርካት ምናምን አይደለም። የአቅም ጉዳይ ነው። አቅም ደግሞ ገንዘብ ነው። ከዚያ ወንድማችን አያና የተናገረው በጣም ደስ የሚል ፖይንት አለና መሳሪያ ለመሞከር ብሎ ያነሳው ፖይንት በጣም ደስ የሚል ነገር ስላለው አፄ ቴዎድሮስን በዚህ አጋጣሚ ጀነራል ናፒር ሲመጣ ወደ አንድ ደቂቃ አለ ደራሲ፣ አንድ ደቂቃ አለ። ኦኬ ኦልሬዲ አክት እያከተምኩኝ ነው። ጀነራል ናፒር ሲመጣ አንደኛው ዓላማቸው ነው የሚባለው እንግዲህ አፄ ቴዎድሮስን ለመውጋት እንግሊዝ ስንት የአውሮፓ ሀገሮችን ሰብስባ ስትመጣ እንዲህ ለአንድ አፍሪካዊ ንጉሥ ይሄን ሁሉ ምናምን ሲባል አንድ ምክንያት ነበራቸው የሚያነሱት። በጊዜው የተሰራ አንፊልድ ሽናይደር የሚባል የእንግሊዝ ጠመንጃ ነበረ። እሱን ለመሞከር ነው የመጣችው ይባላል። አንፊልድ ሽናይደርን ለመሞከር ነው እንጂ ለአንድ አፍሪካዊ ንጉሥ ይሄን ያክል ብላ ይሄን ያክል ገንዘብ አላወጣችም ይባላል። እና በሱ በኩል በአሜሪካ ሳይድ ያው ይሄ የፓወር የበላይነትን የማሳየትም ሊሆን ይችላል ብዬ አምናለሁ። በተረፈ እንደ ኒውትራል እንደ አገባቢ ሰላም ለሀገራችን ይሁን። እናመሰግናለን።
እግዚአብሔር አክብርልኝ። ስለ ትህትና ስለ ሁሉም ከልብ አመሰግናለሁ። የምታውቀውን ለአድማጭ ተመልካቾቼ በእውቀት ስላካፈልክ እግዚአብሔር አክብርልኝ። ቴንኪው ደራሲ። ትክክለኛው የዶክተር ለማ መገርሳ አካውንት ነው? አካውንት የለውም ዶክተር ለማ መገርሳ። ኦፊሻል ይላል ፋኦ ዳይሬክተር ጀነራል ይላል። ኦፊሻል አካውንት ይላል። አይ ቲንክ ትክክለኛው መሰለኝ። 50 ሺህ በላይ ቢሆን ኖሮ በጣም ገረም ነበር። ዊችዝ ማከብራቸው ሰው ናቸው። አይ ማከብራቸው ሰው ናቸው እንጂ እሳቸውን ብቻ ለብቻ ነው እንጂ ማናገረው። እንደዚህ ግን ሪኩዌስት ልከው ቢመጡ ዊችዝ ምንም እናንተ ለትልቅ ከበሬታ እንዳላቸው ማሳያ ነው እንጂ እንትን አይደለም። ግን ነው ገርሞኝ ነበር። 50 ሺህ ፎሎወር ነው ያለው። ግን አጻጻፉ እንዳቅላላ ስታዩት ኦፊሻል አካውንት ባለቤቱ እሱ መስሎኝ ነበርና ካልሆነም ኢትስ ኦኬ። እንደባለፈው መሳይ መኮንን ኦፊሻል ብሎ እንዳጭበረበረ ልጅ ነው። ካልሆነ ግን ይደብራል። 49 ሺህ የሚያህል አካውንት ፎሎወር ይዘ ኦፊሻል አካውንት የዶክተር ለማ መገርሳ ብለህ ከጻፍክ ቀይረው ቢያንስ 49 ሺህ ደረጃ ካደረሰ ከዛ በኋላ በትክክለኛው ስም ብትጠቀም ጥሩ ነው። ምክንያቱም ለአቶ ለማ ክብር ለማለት ያለው። እሺ ለዶክተር ለማ ክብር ደራሲን እናሰናብትና ከደራሲ ቀጥሎ ማን ነው? አይ ቲንክ ከአያና እኔ ነኝ። ባይወጣ ጥሩ ነበረ። ማን ነው? እኔ ነኝ። ሞቲቬሽን ነኝ። ሞቲቬሽን። ኦኬ እሺ ሞቲቬሽን። እሺ 5 ደቂቃ አለው እንዲመሽ። እሺ ቴዲዬ፣ በመጀመሪያ as always thank you different perspective አምጥተህ ፕላትፎርም ላይ ማውራት ብቻ ሳይሆን በሪስፔክት እንድናወራ ስለፈቀድክ ስፔክስ ቫልዩም ባዩ። ግን አንድ ነገር በጣም ሾርት ላድርገው። በዚህ ጦርነት ላይ ያሸነፈችው እንደሚመስለኝ ኢራን ነች። ቢካዝ ኢራን ከእንግዲህ ለራሷ ሳይሆን ለዓለም ያስተማረችው ምንድን ነው? አሁን ስልክ ገብቶበት ነው መሰለኝ። አንድ 30 ሰከንድ እንጠብቀዋለን። ያው ስልክ ሊገባ ስለሚችል ከቤተሰብ ሊሆን ይችላል፣ ከፍቅረኛ ሊሆን ይችላል። አሁን አለ። እሺ በጣም እየረዳው ስለሆነ ነው ከስራ እየወጣው። ከባዱ እኛ ያላየነው ነገር ምንድን ነው? በቃ ሲድ ፕላንት ነው። የዛሬ 5 ዓመት 10 ዓመት 20 ዓመት የሚሆኑ ነገሮች ነው። ሳይንቲስቶች ተገደሉ ማለት ደግሞ ትረስት ሚ አብሶሉትሊ ሚንስ ናቲንግ። በጣም ስማርቶች ናቸው። ከነሱ ኋላ የሚያዘጋጇቸው ብዙ ነገሮች አሉ። እኔ አምሹር አሜሪካም ሪግሬት የምታደርገው ወይም ደስ የሚላት ነገር ይኖራል። በራደ ኤንድ ኢራን አሁን ምንድን የሆኑት ኢራናውያን አንድ ድምፅ ይሆናሉ። ተመታን፣ ሬጅማችን ላንወደው እንችላለን፣ መጥፎ ሰው ሊሆን ይችላል። በአዘ ሀገር አሁን ኢትዮጵያ ኢጅፕት መጣ አታክ ልታደርገን ብትሞክር ኢትዮጵያውያኖች በሙሉ አብይን እንደግፋለን። ለምን? ሀገራችን ስለተነካች ማለት ነው። ይሄንን አልተረዳንም። ገና አሁን ወደፊት የሚመጡ የሚታዩ ነገሮች ናቸው። አሜሪካ በሀገሯ ላይ አሁን ከባድ እንትን አውጥታለች አይደለ? ኢራን እዚህ ሀገር ያሉትን ነገሮች አክቲቬት ታደርጋለች የሚል ፍራቻ አላት። ራይትፉሊ ሰው እና ኢራን በመጠኑም ቢሆን ጉልበቷን ብታሳይም አሸናፊ ነች ብዬ አስባለሁ። እስራኤል ተሸናፊ ናት። ከዚህ በፊት ተነክታ የማታቅ ሀገር፣ ሚሳይል ተተኩሶባት እንደዚህ ድምጥምጧ ያልወጣባት ሀገር በአንድ እንትን ምንም ልታመጣው አልቻለችም። እርዳታ ነው የጠየቀችው። እና አሁን የኢራን ሀሳብ ምንድነው? ሜክ ሞር ዌፐንስ። የፈለገ መከላከያ ቢኖራቸው 10 ሺህ የሚከላከል ቢኖር 20 ሺህ ከተኮሱባቸው ሬናይክዱ እና ሆፕፉሊ ሰሩ ዳውን ካምፐንሴት በማድረግ ኢራንም ራይቷን በመስጠት አንድ ወንድሞች ትልልቅ ነገር ተናግረዋል። ለምን ቆፍራ ትሰራለች የሚባለው ነገር መጣ አይደለ? እኛ በምንኖርበት ሀገር መንግስት ራይታችንን ቢነጥቀን በተቻለን መጠን ሁሉንም ነገር በድብቅ እንሰራለን።
እና that's exactly what they are doing. እናጠፋታለንም የሚለው ምክንያት በእንትን ላይ ተናግራለች የሚለው ያ everybody knows። ግን ለምንድን ነው እንደዚህ የተባለበት ምክንያት የሚለውን እስራኤልን የምታውቁ ሀገሮች ታውቁታላችሁ። የማናውቀው ሰዎች ደግሞ ካለ just let's go and read something። እሱ ሲደርሰን አንደርስታንድ ስናደርገው ለካ እንደዚህ ስለሆነ ነው የሚል አስተሳሰብ ይመጣናል። እና እኔ honestly አቅም በሌለው ሀገር ላይ እስራኤል ብዙ ነገር ስታደርግ ስላየዋት ጠላት በላይ የመረጠች እንደዛ ስታደርግ I feel some kind of way። አሜሪካኛ ሀገር መጣ ባምብ ብታደርገን ጉልበት ስላላት is this fair? No, it's not fair። ዓለም እያየ ነው። አሁን አንድ መላምት እናስቀምጥ። አሁን ለምሳሌ እስራኤላውያን ባላቸው ጠንካራ ሎቢስት ዶናልድ ትራምፕን ዋርሞንገር ያለውን ሰውዬ እንዲተኩስ ማድረግ ከቻሉ 100% እርግጠኛ ነኝ አሁን ሲዝፋየር ቢደረግ ወይም ደግሞ አሜሪካ በዚህ ጦርነት ውስጥ ሙሉ ለሙሉ ባለመግባቷ እስራኤላውያን ደስተኛ ይሆኑ። ምክንያቱም ዲስማንትል ማድረግ ይችላል። አሁን ይሄ ሰውዬ ዲስማንትል አላደረገም። ኮምፕሊትሊ ሶሪያ ላይ እንዳያችሁት፣ ሊቢያ ላይ እንደታየው፣ የመን ላይ እንደታየው ያን ይፈልጉ ነበር። ኦኬ ከዚህ በኋላ በአሜሪካ ፖለቲካ ውስጥ ፕሬዝዳንት ሆኖ ለሚመጣ ሰው እንደ አንድ ቅድመ ሁኔታ ወይም እነዚህ ሎቢስቶችን የመጫወቻ ሜዳ ካላሳጧቸው በስተቀር አሁን እየተነሱ ያሉ ኃይሎች ማለት ነው እስራኤላውያን አርፎ የሚቀመጡ ይመስላል? ነው አይቀመጡም። እንዴት ነው አንድ ሌባ ሁልጊዜ ዝም ካልከው አዲስ እንትን አምጥቶ ዝም የምትለው ከሆነ ይቀጥላል አይደለ? ግን ምን መሰለ አሁን the newest generation አሜሪካ ሀገር ያሉት የሚመረጡት ኮንግረስ ሴኔተር የሚመረጡት ሰዎች they have a different mindset። አሁን ፐብሊኩ ምንድን ነው የሚለው? ይሄ የማያገባን ጦርነት ነው፣ የኢትዮጵያ የአሜሪካ ኢንተረስት አይደለም ይሄ by any cost is not። Do you think for a second አሜሪካን ሰው ቢነካት አሁን የተመታችበት የተባለው ሀገር አሜሪካ ብትመታ ዝም የምትል ይመስላል? ነው all out war ነው የሚሆነው because they realized this was wrong። ኢራንን የሚፈልጉት ጦርም እስከ ውስጥ ነበር the wrong thing to do። ከቀናት በፊት የነ ጄዲ ቫንስን ኢንተርቪው አይታችሁ ከሆነ ፎክስ ላይ አሜሪካ የጦር ቤዝ ላይ እኮ መሞከር ራሱ ከባድ እኮ ነው፣ ካሰቡት እስኪጸጸቱ ድረስ ነው አጸፋችን እያሉ ሲናገሩ ነበር። እስራኤላውያን ያስቀመጡላቸው ትራፕ ወይም ደግሞ ወጥመድ ጀስት የኒውክሌር ተቋማቶቻቸውን እንዲመቱና ከዛ በኋላ ወደ ሙሉ ጦርነት እንዲገቡና ኢራንን ኮምፕሊትሊ ዲስማንትል እንዲያደርጉላቸው ነበር። ትራምፕ ግን በዚህ ነገር ውስጥ ወይም ደግሞ በዚህ ወጥመድ ውስጥ መግባት አልፈለገም። ከዚህ በኋላ ቀጥሎ በአሜሪካ ፖለቲካስ በእስራኤልና በአሜሪካ መካከል ያለው ነገር እንዴት ነው የሚሆነው? በተለይ ደግሞ በእስራኤልና በአሜሪካ ስላችሁ በሎቢስቶቹ መካከል ነው የሚሆነው። በሎቢስቶቹ መካከል ያለው ነገር እንዴት ነው የሚሆነው? እንደታሰበው ዶናልድ ትራምፕ የቤንጃሚን ኔታንያሁ ወጥመድ ውስጥ መግባት አልቻለም እንጂ ወታደራዊ ቤዝ ላይ ተኩሶብህ which is በጣም ከባድ ነገር ነው አይደለም? ሂሮሺማና ናጋሳኪ ፐርል ሃርበር ላይ ካልሆነ በስተቀር በዚህ ደረጃ የሞከረባት ሀገር በሌለበት ሁኔታ ላይ ተተኩሶብህ ኮንግራጁሌሽን ስትል ቤንጃሚን ኔታንያሁ ምንድን ነው የሚያስበው? ወይ ከዚህ በኋላ ሌላ ያዘጋጅለታል፣ ሌላ የመግቢያ መንገድ ያዘጋጅለታል፣ የተለያዩ ነገሮችን የአሳሲኔሽን ሙከራዎች ምናምን፣ ወይስ ምንድን ነው ሊሆን የሚችለው? እንትንን ያው የቢል ክሊንተን ፎርመር ፕሬዚደንት ኢንተርቪው የተደረገውን ስሙት። ማንም ፖለቲከኛ መናገር የለበትም። እሱ የተናገረውን ብትሰሙ this was wrong። በጦርነት የፈለገ አሸነፍን ብላችሁ ብናጨበጭ ምን ብል this is not how you get it done። I get it። አንድ ሳምንት 2 ሳምንት ነው የቀረው። ይሄ የሆነበት ምክንያት ምንድን ነው? በቃ ፖለቲሽያኖች they don't take it serious። they did not offer concrete የሆነ solution offer ባለማድረጋቸው ነው። እኔ I believe in ብዙ ሀገሮች የራሳቸው ኒውክሌር ባምብ ቢኖራቸው ሪስፔክተር ትሆናል። I get that። ግን ዲስመንታል ልታደርግ የምትችለው ደግሞ በእንደዚህ ያለ ጦርነት ሳይሆን አሁን anonymously ኢራናውያን they go after whatever needs to be done። ለምን ህልውናቸው ይነካል? አባይ ቢመታኛ የፈለገ ሪዝን ስጠን we don't care። አብይን ወደር ነው አልወደር ነው አንዴ ቃለ ሞቲቬሽን አንዴ ቃለ በማለት ተቀበሉ።
it's all good እና ኢራን አሸናፊ ነች ብዬ አስባለሁ። ጉልበቷ ሜዥር ተደረገ። በ17ኛ ክፍለ ዘመን የነበረ ቴክኖሎጂ ነች የተባለችው ሀገር በ13 ደቂቃ ነው በ15 ደቂቃ እስራኤልን መምታት ቻለች። ስትመታ ደግሞ በአንድ መሳሪያ ሳይሆን ማአት መሳሪያ ልካ ማለት ነው። እና ይሄ ስፔክስ ቫልዩ እስራኤልም ኢትስ ታይም ፎር ሄር በመስታወት ራሷን የምታይበት ዘመን ሆነላት ማለት ነው። ታንክ ዩ ሃቭ አ ግሬት ኢቭኒንግ። ማታ ደግሞ ሰማሃለሁ ቁጭ ብዬ ከታች። ታንክ ዩ ከልብ አመሰግናለሁ። ሞቲቬሽን እናንተም ሌሎች ዜናዎችን ምናምን አይተን እንደዚህ ሰብሰብ ብለን ደግሞ ለአድማጭ ተመልካቾቻችን የቃረምነውን እናካፍላለን። ከልብ አመሰግናለሁ። አያና ነው አይደል ነው ወይስ ቡኖ ነው? ኦኬ መሐመድ ታንክ ዩ ቴዲ። 4 ደቂቃውን ብቻ ሳይሆን ለትዕግስት ብዙ አይነት ሰዎች አሉ ላይክ አሲምፕቶት ሰርተው በኢትዮጵያን ፖለቲካ ውስጥ ያሉበትን ሽሩድ ሴንቲመንት እንዳይታወቅባቸው የሚሞክሩ ሰዎችንም አይቻለሁኝ። እንደ ሀሳብ ለማንሳት በአንድ ወቅት የኢትዮጵያን ሀገረ መንግስት ሲመራ የነበረውን የቲፒኤልኤፍ መጥፋት አለበት እያሉ ሲፎክሩ የነበሩ ሰዎች ኢራን አሜሪካን መጥፋት አለባት ስላለች ኢራን መመታት አለባት የሚል የሞኝ አናሎጂ ሲያመጡ እኔ በጣም ስቃለሁ። ሽሩድነታቸውን የሚያሳየውና እንደዛ ባትሆኑ ከዛ ባሻገር ከእምነት ጋር ኢንታንግል አታድርጉት። የኢራንና የአይሁዶችን በደንብ አንደርስታንድ አድርጉ። ቅድምም ቴዲ ለመናገር ሞክረሃል። ብዙ ጊዜ የእምነት አጀንዳ የሚያደርጉት የኢትዮጵያን ቤተ እስራኤላውያኖች ናቸው። እዚህ ያለውን የእኛን ማህበረሰብ ኮንፊውዝ እና ኮንቪንስ ለማድረግ እንጂ በቲዮሎጂ ደረጃም ሂስቶሪካል የክርስቲያን ዛዮኒዝም አመጣጥም ከፈለገ ውጭ ብለን ልንከራከር እንችላለን። ከ17ኛው መቶ ክፍለ ዘመን ጀምሮ እንዴት ሲወርድ ሲዋርድ መጥቶ አሁን በዋናነት አሜሪካኖች ጋር ብቻ የክርስቲያን ዛዮኒዝም በጣም ስትሮንግ ሆልድ እንዳለ ያ ነገር ደግሞ የአሜሪካን የዶሜስቲክ ፖለቲክስ እያናጋው እንደሆነና በተለይ የያንግር ጄኔሬሽን በዚህ ጋር ተያይዞ እኛ የታክስ መኒያችንን በማይመለከተን ነገር እየተወሰደ እዚህ አሜሪካ ውስጥ እየተሳቀቀ መኖር የለብንም የሚል ጥያቄ በደንብ እየወጣ ነው ያለው። ሶስተኛው ምነግርህ ትሩዝ አካውንት ክፈት ቴዲዬ፣ ከሌለ ትሩዝ አካውንት ክፈትና ስክሪንሻት ይዘው ይሄ ትዊተር ላይ ነው ኤክስ ላይ ነው ወይስ ምን ላይ ነው እያሉ የሚከራከሩ ሰዎች ስክሪንሻት አይተው ማለት ነው ትሩዝ አካውንት እንኳን መኖሩን የማያውቁ ሰዎች ይሄኛው እኮ በቀይ ቀለም ያለው የዶናልድ ትራምፕ አካውንት ኤክስ ላይ የለም እያሉ የሚከራከሩ ሰዎች እዚህ መጥተው አይኖ ሲንድሮማቸውን ሊደፉብን ይሞክራሉ። ይሄንን በደንብ ራስ ክፈት። ምክንያቱም የሚዲያ ሰው ስለሆንክ you have to have basic ምልልሶች አሉ አሁን ላይ እንኳን ማለት ነው። ከዛ ባሻገር ማጋፓክ የሚባል አሁን አዲስ ኢኒሺዬቲቭ ጀምሯል። ልክ ኤፓክ እንደሚባለው ማጋፓክ so anything አሜሪካን ፈርስት የሚል እንቅስቃሴ ጀምሯል። ከዛ ውስጥ በቅርብ እንዳውም ከዚህ ከፎርዶ እና ሁለቱ ተጨማሪዎች ከተመጡ በኋላ የማጋ ሰፖርተር ናቸው ተብሎ የሚታሰቡ ሴኔተር በተለይ ቶማስ ማሴን በጣም ባክላሽ ሲያደርገው ነበረ ዶናልድ ትራምፕ። ምክንያቱም አልተቀበለም በእስራኤል ጉዳይ ውስጥ መግባቷን አሜሪካ ሰፖርት አላደረገም እና እኒህና መሰል ነገሮችም አሉ ነው። ከዛ ውጪ ማን አሸነፈ ምን አሸነፈ የሚለው ነገር እንዳለ ይቆየንና አሁን ራሱ ሲዝ ፋየሩን በተመለከተ ቅድም እንዳልኩ ጄኒውን ከሆነ የሚጠቀሙ መልታይ እንትኖች ናቸው፣ ስቴክሆልደሮች አሉ። ኢራንም የራሷ የሆነ እንትን አላት፣ በነፊት አላት። አሜሪካም የራሷ በነፊት አላት። እስራኤል ግን በታሪኳ አይታው ማጣቅ ራስ ምታት እንኳን ሲያማት አንታይ ሴሜቲክ ወይም ደግሞ አንታይ ጁ ሴንቲመንት እያሉ የሚያረክሱ መሪዎች ያሏት ሀገር በዚህ ልክ የጋዛን ጣፈንታ አግኝታለች። ወደ ቆጵሮስ ደሴትም እየተሰደዱ ነው ያሉት። እንግዲህ መረጃ ላይ ተከሆነ ማለት ነው። እነሱ እንኳን ያመኑት ወደ 6500 የሚሆኑ ቤተ እስራኤላውያኖች አሽከናዚጆች ወደ ቆጵሮስ ደሴት ወደ አቋርጠው እየሄዱ መሆኑን አይተናል። ስደትን እየቀመሱ ነው ማለት ዳግም ስደትን። ከዛ ባሻገር እኔ ማለት የምፈልገው እዚህ ጋር ያለን ሰዎች ከኢትዮጵያን አንጻር መታየት ያሉባቸው ነገሮችን ማየት አለብን ብዬ አምናለሁ። ኢትዮጵያ የብሪክስ ሀገር ሜምበር ነች። ትላንትና ብሪክስ ይጠቅመናል እያሉ የሚያሽቃብጡ የነበሩ ሰዎች ሌሎች ሰዎች ብሪክስ የሚባለው ነገር ለኛ አደጋ ያመጣብናል ብለው ሲከራከሩ እንደ በፈር ዞን ሆነው የመንግስትን አቋም ሲደግፉ የነበሩ ሰዎች ዛሬ ደግሞ የግሎባል ሳውዝ ብሎኩን የሚገዳደር ናሬቲቭ ሲያወሩ ሲሰማ ሪስ ሼምፉል ነው። በግልጽ ወይ ሚናችሁን ለይታችሁ ብትንቀሳቀሱ የተሻለ ነው ብዬ ነው የማስበው። ኮንፊውዝ ኤንድ ኮንቪንስ
በዚህ ዘመን የለም። ብትሪዞ የከብት ጭራ የሚከተሉ ሰዎችን ካልሆነ በስተቀር እንኳን አሜሪካ እየኖሩ ወይም ደግሞ አካዳሚክ እንትን ቀለም ቀመስ የሆኑ ሰዎችን አይደለም በአሁን ሰዓት ማሳ ውስጥ እርሻ ላይ የተሰማሩ ያሉ አርሶ አደሮችን መሸወድ የሚቻልበት ዘመን ስላልሆነ ለኢትዮጵያን ፖለቲክስ በማይጠቅም መልኩ ራሳቸውን ኢምባራስ አድርጉ ለማለት ፈልጋለሁ። አመሰግናለሁ። ቴዲ ያክብርልኝ። እግዚአብሔር አክብርልኝ። እንደ ሁል ጊዜው መሐመድ። በነገራችን ላይ የሀገራችን ሀገር በቀል ብሔርተኞች ይሄ እኮ ዓለም አቀፍ ጉዳዮችንም ትኩረት እንደምትሰጡ ማሳያ ነው። ሰው በእንደዚህ አይነት ሁኔታ ላይ ባለበት ሁኔታ ላይ አሁን ኮልፍ ብትሉ እኮ እኔ ወይ እንደ ጉራጌ ወይ እንደ ስልጤ ወይ እንደ ኦሮሞ እንደ አማራ እንደ ትግራይ ያወራችሁ ሊሆን ይችላል እኮ አይታወቅም እኮ። ዓለም ወደ ኒኩለር ጦርነት ይገባል አይገባም፣ እንኖራለን አንኖርም እያለን እየሰጋን ባለንበት ሁኔታ ላይ ይሆናል እኮ እኔ እያወሩ ይሆናል። ጋይስ እንደዚህ አይነት ነገሮችን እኮ ማውራት አለባችሁ። እንደው ሌላው ቢቀር የእስራኤልና የኢራን ጦርነት ከናንተ ብሔር አንፃር እንዴት ይተነተናል? ይሄን እኮ መንገር አለባችሁ እኮ። ካልሆነማ እኛ ተበልተናል ጎበዝ። እሺ ግን ይሄ ሳይበግራችሁ መታችሁ ቁም ነገር ስለምትሰጡን ስለምታካፍሉን ዕውቀት ልባዊ ምስጋና እናቀርባለሁ። በተለይ ኔጋ እየመጣችሁ ለአድማጭ ተመልካቾቼ ወቅቱ የሚጠይቀውን ትንታኔ ስለምትሰጡ ማለት ነው። በተረፈ የኛ አሮብን የሰው የሚባል ነገር የለም። ከዚህ በላይ እኮ አጀንዳ የለምና ይሄን መለማመድ አለብን ለማለት ያህል ነው። መሐመድ እንደ ሁሉ ጊዜው ቴንኪው። ወደ አያና ልምጣ። እሺ ቴንኪው ቴዲ። አይ ቲንክ አሁን መጨረሻ ላይ መሐመድ አሉድ ካደረገው ሜንሽን ካደረገው ልንገር ልነሳ። ትንሽ ብዙ ሰዎች የሚሳሳቱት ነገር እዛ ውስጥ ስላየሁኝ ማለት ነው። የብሪክስ አባል ሀገር ስለሆነ ሳውዲ አረቢያ እንዴት አድርጎ ከትራምፕ ጋር ይነጋገራል አይነት አላያንስስ በጣም ብዙ አይነት ናቸው። ብሪክስ በነገራችን ላይ እስካሁን ድረስ የሚሊተሪ አላያንስ ራሱ የለው። የኢኮኖሚክ ግሎባል ሳውዝ ኢኮኖሚክ ታይ ነው ፎር ዘ ሞስት ፓርት ማለት ነው። እንደነ ኔቶ አይነት አላያንስ ውስጥ ያሉ ሀገሮች አንዱ ከተወረረ ሁሉም ተወሯል ተብለው የተማማሉትን አይነት የብሪክስ ሀገራት የላቸውም። ብሪክስ ላይ ያለህን አድቫንቴጅ የምትሞትበት ተራራም ደግሞ አይደለም። ቻይና ለብሪክስ ብላ ከአሜሪካ ጋር ያላት ሪሌሽንሺፕ አፌክት አታደርግም። መስራች ናት፣ ዋናዋ ናት። እንኳን ሌላ ራሽያ ራሱ በዩክሬን በኩል እየተዋጋች ከአሜሪካ ጋር ያላትን ኢንትረስት ከዩሮፕ ጋር ያላትን ኢንትረስት ሪስፔክት ታደርጋለች። ኢንተርናሽናል ዲፕሎማሲ ቆርበህበት አይደለም፣ ሃይማኖት ወይ እንትን አይደለም፣ እየተንቀሳቀስክ ነው። በዚህ ባመቸህ በኩል ነው። ይሄ በጣም በቃ መሐላ ምናምን የለው። ኢቭን አሜሪካና እስራኤል በጣም ሃይስት የሚባለው ታይም ማለት ነው የአሜሪካን ኢንትረስት በሚወክልበት ቦታ እንጂ ፕሬሸር እንዲሰማው ሲፈለግ እኮ ለቀቅ ያደርጉታል። አመራሩ የእስራኤል ፕራይም ሚኒስተር ከአሜሪካ ፍላጎት ያፈነገጠ አቋም ላይ ከሆነ ለቀቅ ይደረጋል። ከውስጥ ቻሌንጅ ይመጣበታል። በነገራችን ላይ እኛ በአሜሪካ በኩል ያለውን አነሳን እንጂ በእስራኤል በኩል ከአሜሪካ ጋር ጥሩ ትስስር የሌለው መሪ እስራኤል ወዲያው ነው የሚያስወርዱት። አይፈልጉም። ማንን ታዲያ ያንን የሚያክል ሪሌሽንሺፕ የሚያበላሽ አይፈልግም። ሶ ሪሌሽንሺፖችን ማኔጅ የምታደርግበት የራስህ መንገድ አለ። በስሜት የተመራ በሂውማኒቴሪያን እንትን በአዘኔታ የተመራ በቃ እዚህ ጋር እንትን ጠፋ ሂውማኒቴሪያን ችግር አለ በሚል ኢንተርናሽናል ዲፕሎማሲ አይሰራም። የኢትዮጵያ መንግስት አሁን ያለው ፖዚሽን አንደኛ ሎወር ፓወር እንደመሆኑ አነስተኛ የደሃ ሀገር እያደገ ያለ ሀገር ስለሆነ በዚህ ውስጥ በቀጥታ ተሳታፊ አይሆንም። ጤነኛ የሆነ ሪሌሽንሺፕ ከነዚህ ሀገራት ጋር አለው። ከእስራኤል ጋር፣ ከኢራን ጋር፣ ከአሜሪካ ጋር፣ ከሁሉም ጋር አለው። ከራሻም ጋር አለ። ከነዚህ ሪሌሽንሺፖች እኛ አትራፊ መሆን ነው የምንፈልገው እንጂ ከነዚህ ሪሌሽንሺፖች ውስጥ ገብተን ለጉዳት ራሳችንን የምናጋልጥበት ምንም ምክንያት የለንም። በብዙ ኢንተረስቶች ላይ እናደርጋለን። ጀነራል ላንግሊ አሁን ኢትዮጵያ ነበሩ። በቴሮሪዝም ላይ ጸጥታን በሚያደፈርሱ አካላት ላይ በፕሮክሲ ጥቅም የሚውሉ ማለት ነው። በእነሱ ላይ ከአሜሪካ ጋር አንደኛ አላይመንት ነው ያለ። ከዛ ደግሞ በኢኮኖሚክ ታዮች በኩል ደግሞ እና ኢቬሲቭ የሆነውን ይሄ ኒዮ ኮሎኒያሊዝምን ፑሽ ስለምናደርግ ከነ ቻይና ከግሎባል ሳውዝ ፓወሮች ጋር የተሻለ ሪሌሽንሺፕ አለን። ኢንቨስትመንት ላይ ብድር ቢሰጡን ደስ የሚለን ሚድል ፓወሮች ናቸው። በቀላሉ የሚያበድሩ ቶሎ አራጣ የማይገቡ እንደዛ ነው። ስለዚህ ሪሌሽንሺፕህን ማኔጅ የምታደርገው ከኢንትረስት አንፃር ነው። ወደድኩ ምናምን ይሄ ፍቅር ትዳር አይደለም፣ ሃይማኖት አይደለም። ስለዚህ
ኢራን ትንቀሳቀሳለህ የሚለውን ነገር ማስታወስ ያስፈልጋል። በነገራችን ላይ አሁን 4 AM ላይ የመጨረሻውን ስትራይክ እስራኤል እና ተደረገችው 4 AM ላይ ቆሟል። ሲስፋየሩ ኢምፕሊመንት እየተደረገ እንደሆነ የሚያሳይ ነገር የኢራኑ ፎሬን ሚኒስተር አሳውቀዋል። አባስ የሚባለው ማለት ነውና እየተታኮሱ ነበር እስከ ሌሊት ድረስ እስራኤል የመጨረሻውን ፓንች መሰንዘር ፈልጋለሁ ብለው የቀራቸውን የኢንተለጀንስ ሰዎች መምታት የፈለጉት ነበር። እነኛም መጥቶ አሁን እንግዲህ ሲስፋየሩ ኢምፕሊመንት እየተደረገ ያለበት ነገር ይታያል ማለት ነው። ግን ቅድም እንዳልኩ ይሄ ሲስፋየር ሲቆም ጦርነት ወይም ደግሞ መገፋፋቱ ቆመ ማለት አይደለም። ዘላቂ የሆነ የኢንትረስት ችግር አለባቸው። ስለዚህ በፊት የነበሩበት ፕሮክሲ ጋር ይመለሳሉ። በፕሮክሲ ነው የሚዋጉት። እነኛ ያስታጥቃሉ፣ ይሄኛ ያስታጥቃል፣ ገመድ ጉተታ አለ። እና አሜሪካ ፕሮክሲ እኮ ዩናይትድ ኔሽንስ የእርዳታ ድርጅቶች ማዕቀቦች እኮ የአሜሪካ ፕሮክሲ ነው። ከፍተኛ ሌቨሬጅ ስላላቸው እዛ ውስጥ ይጠቀሙበታል። የሁቲዎችን እና የእንትኖችን ደግሞ ሌሎችን እንደዚህ አይነት አማጽያንን ደግሞ ኢራን ይጠቀሙበታል። አያና አንዴ ቃል እሺ የነኚህ ፕሮክሲ ስራዎች እኛ ጋር ይወርዳል። እሱን ነው አሁን ማሰብ ያለብን። ሁሉ ጊዜ ለሰው ብለው ሲያማ ለኔ ብለህ ስማ ነው። እኛ ቤት ምን ይመጣል? ቢኮዝ ቀጠናው ላይ ነው ያለ ነው። የሚገናኝ ነገር አለ። በተለይ ወደ ፕሮክሲ ደረጃ ሲወርድ፣ ከቀጥታ ጦርነት ወደ ፕሮክሲ ሲወርድ እኛን ኢምፓክት የሚያደርግበት ነገር አለ። እንዴት ተጠቃሚ ልንሆን እንችላለን፣ እንዴት የራሳችንን ጥቅም ልናስከብር እንችላለን የሚለውን ሌላ ጊዜ ደግሞ እንወያይበታለን ብዬ አስባለሁ። ሲስፋየሩ እንደሚጸና ተስፋ አደርጋለሁ። ቴንክ ዩ ቴዲ፣ መልካም ውይይት ነበር። ቴንክ ማይኮ በጣም የማከብረው የምወደው የሻዕቢያ ደጋፊ ነውና ምን ብሎ ነው የጻፈው መሰላችሁ? ኢትዮጵያውያኖች ሀገራችሁን ለማዳን ብሔርተኛ መሆን አለባቸው። ይመች ላይ ከራሱ ፖይንት ኦፍ ቪው ትክክለኛ ነገር ነው የጻፈውና አይን ያለው ጆሮ ያለው ይስማ ነው። ቴንክ ዩ ማይኮ። ፖለቲካን እየሰራ ነው የኛው አሉል እንጂ የኛዎቹ እኔ ሪፕላይ ያደርግልሃል እኮ አፌ ቁርጥ ይበል እንዳንተ ያለ ስማርት አይቻል አቅም ይሏል። ኤኒዌይ ቴንክ ዩ ማይኮ ስላየሁ ደስ ብሎኛል። ሶ ስማርት እኮ በእናትህ። እሺ እውነቱን ነው። ደህና ደሩ በል። ደግሞ እኮ የሚገርም ልጅ እኮ በጣም ጎበዝ ልጅ ነው። እንዲህ ነው ሰው እየዞረ የሚሰራው፣ እንደዚህ ኮመንት ይጽፋል ምናምን። ሆዱን ይዞ እየሳቀ ነው አሁን ማይኮ ይሄኔ። እሺ ልቡ ልቅሽ ወደ አንተ ልምጣ። እሺ ቴዲ አመሰግናለሁ። እንግዲህ 4 ደቂቃ ሰፊ ነው። ኢትዮጵያ መንግስት ለተቋሚ ፓርቲዎች 2 ደቂቃ፣ ለመንግስት 30 ደቂቃ ነው። ሰፊ ደቂቃ ነው። አመሰግናለሁ። 2 ሰዎች ማመስገን እፈልጋለሁ፣ ቴዲና አያና። ያው ትርጉምን ነገር አለ እናገራለሁ። በሄብሩም ላመስግናችሁ ተዳራባ በኮል ደረህ ሽሙርት ኃይመለይም አመሰግናለሁ። እግዚአብሔር የእስራኤል አምላክ በሄዳችሁበት መንገድ አያናና ቴዲ እግዚአብሔር ይጠብቃችሁ። በዚህ በተረፈ መናገር እፈልጋለሁ። ሞቲቬሽንም ልጁም የተናገሩት ነገር አለ። እስራኤል ታሸንፋለች። እስራኤል እንግዲህ 5ቱን የሂሳብ ቀመር አስቀምጣለች። በኢራን ላይ ጉዳይ ላይ 5ቱን የሂሳብ ቀመር አስቀምጣለች። መደመር የሚፈልግ መደመር፣ መቀነስ የሚፈልግ መቀነስ፣ ማካፈል የሚፈልግ ማካፈል፣ እኩል ይሆናል። 5ቱን የሂሳብ ቀመር አስቀምጣለች። ውሰዱ እንግዲህ። ከዛ ተረፈ ምንድነው? እስራኤል የህልውና ነው፣ ጨፍጫፊ አይደለችም። እስራኤል አትንኩኝ ነው። እስራኤል የተጠና ረጅም ጊዜ ጥናት የተደረገበት ለእስራኤል ደህንነት አስጊ የሆነ ሲቪልን ነፃ ያደረገ ወታደራዊ ወይም እንግዲህ ኒውክሌር የሚመረትበት ቴዲ ለኃይል ከሆነ ለሰላም ከሆነ ተራራ ወይም እንዳይደረመስ አርገህ ተደብቀህ የምሰራበት ነገር ራስክን ያጠራጥራል። ገብተዋል። እንግዲህ ሌባ ምን ይባላል መሰላችሁ? ለእስራኤል ማን ይናገር የነበረ ማን ይፍረድ የቀበረ ይባላልና እኛ ቤተ እስራኤሎች እኛ እንናገራለን። እኔ ወታደር ነኝ፣ የእስራኤል ወታደር ነኝ። በየዓመቱ እየሄድኩ አገለግላለሁ። የእስራኤል ደህንነት ወይም ለህዝቦቿ ነው፣ ህዝቦቿን አስጊ ደረጃ። ምክንያቱም ለአሁን ለምሳሌ በኢራን ጉዳይ ለምንድን ነው ጦርነት የተነሳ? እስራኤል አይደለም ኢራን ያነሳች፣ ግን እስራኤል ምንድን ነው ናዚ ወይም የጀርመን እንትን ላይ 6 ሚሊዮን እንደተጨፈጨፉበት እስራኤል ያ እንዳይደገም ትፈልጋለች። እስራኤል ትልቁ ስጋቷ ያ ነው። ምንድን ነው የሚባለው ነገር ትልቁ ስጋቷ ምንድን ነው? 6 ሚሊዮን ቤተ እስራኤሎች እንደተጨፈጨፉት አሁንም ቤተ እስራኤሎች እንዳይጨፈጨፉና እንዳይገደሉ ነው። ምክንያቱም እኔ ቴዲ ይቅርታ አድርግልኝ ሃይማኖት የምገባበት ምክንያት ምንድነው? ኦሪትን የሰጠ እግዚአብሔር የሰው ልጆች እንዳይገደል ነው። እስራኤል ደግሞ ኦሪትን የተቀበለ እሱ ይገባኛል፣ ግን ፖለቲካውን ብቻ አይደለም ፖለቲካው ላይ እና ምንድነው እስራኤል ታሸንፋለች። እስራኤል 5ቱን ሂሳብ ቀመር አስቀምጣለች በኢራን ላይ።
ያን መርጣችሁ ሰዱ። በዛ በተረፈ ምንድነው በአለም ላይ ሰላም እንዲመጣ ፈልጋለሁ። እንደ አንድ ልቡልቅ እንደ አንድ ቤተ እስራኤል ሰላም እንዲመጣ፣ ሰው እንዳይገደል። ጦርነት ላይ አውዳሚ ነው። ምክንያቱም እስራኤል ኮስት ታደርጋለች። ገብተዋል። ለምሳሌ እስራኤል የእሷን ጥቅም የሚጎዳ ነገር ከሆነ ህዝቦቿን የሚጎዳ ከሆነ እርምጃ ትወስዳለች። እርምጃ ስትወስድ ደግሞ የተጠናበት ነው። እስራኤልን ማሸነፍ የሚቻለው ሞሳድን ማሸነፍ ሲችሉ ነው። እስራኤል የምትሸነፈው ሞሳድ ሲሸነፍ ነው። ሞሳድን መቆጣጠር ሲችሉ፣ ሞሳድን ማሸነፍ ሲችሉ እስራኤል ተሸንፋለች፣ ኢራን አሸንፋለች ማለት ይችላሉ። እስራኤል ማስፈላጊውን 100% ግቧን መታ አስቀምጣለች። ካሁን በኋላ የቀራት ምንድነው? ልቅምቃሚዎችን መልቀም ነው። አስፈላጊ ያሉ ጥቃቅን ነገሮች ለምሳሌ ቴዲ ኒኩሌር የተመታበት ትላንትና ቀን እስራኤልን እናጠፋበታለን ብለው ያስቀምጡበት ቀን ነበር። ኢራናውያን በእስራኤልን ከዓለም ካርታ እናጠፋታለን፣ ከሚድል ኢስት እናጠፋታለን ብለው ያስቀምጡበት ቀን ነበር የተመቱት። ይሄ ቀን ማለት ነው። ከዛ ውጭ እኔ ወንድሞቼ ስለ ሐማስ ይነሳል። እኔ ለምሳሌ የምሰራበት ቦታ ጋዛ ውስጥ ተነስቶ አብሮ የሚሰራ ሐማስ ነበር። ስራ አብሮ ነው የሚሰሩ ከኛ ጋር አብሮ ነው የሚውሉት። ለዛ ነው ማን ይናገር የነበረ ማን ይፍረድ የቀበረ የሚባለው።